አላወቀም። እዚህ ጋር እኛ ማወቅ ያለብን በብሉይ ኪዳን ጥምቀት ነበረ። ቆይ ወንድም ዓለም አላወቀም። ለምን ቢባል እድሜው ስለማይፈቅድ ልብ በሉ። ኦኬ እድሜው ስለማይፈቅድ ስለማያቅ ከእድሜው ሁኔታ ስለማያገናዝብ የጥምቀት አስፈላጊነት ስለማይገነዘብ አላጠመቃችሁትም። አጠምቃችሁት ማለት ነው። አጠምቃችሁታል፣ ግን መጠመቁ ይጥቀመው አይጥቀመው ልጁ አያውቅም። እዚህ ጋር አሁን እኛ ያለብን ነገር አለ እኮ። ልጨርስ። እድሜው ስለማይፈቅድለት አያውቅም አልከኝ። መጠመቁን አያውቅም። እድሜው ያልፈቀደን ህፃን ልጅ የማያውቀን ህፃን ልጅ ማን ነው አጥምቆ ያላችሁ? አሁን እዚህ ጋር መልሳለኝ። እሺ ጥምቀት በብሉይ ኪዳንም በአዲስ ኪዳንም የነበረ አገልግሎት ነው። አሁን እግዚአብሔር ለአብርሃም ሲናገር ለአብርሃም ጥምቀት አንተም ተገረዝ ልጅህንም በሰባተኛው ቀን ግረዝ፣ በእኔና በአንተ መካከል ያለው የቃል ኪዳን። ሰለሞን እየቆይ አንዴ ይቅርታ። አብርሃምና ጥምቀት አይገናኙም። አብርሃም አባትን አታንሳው። ይገናኛል። አይገናኙም። አብርሃም ተጠምቋል እንዴ? ተገርዟላ። እኔ ስለ ጥምቀት ነው እያወራለሁ። በብሉይ ኪዳን እኮ እኔ ስለ ጥምቀት ነው እያወራለሁ። ከእግዚአብሔር ጋር የሚገናኝበት እኔ ስለ ጥምቀት ነው ግርዘት ነው። እኔ ስለ ጥምቀት ነው እያወራለሁ። በብሉይ ኪዳንም ነበረው እኮ። አሁን ብራዘር እኔ ስለ ጥምቀት ነው እያወራለሁ። ወንድሜ ሰለሞን ፕሊዝ። ግዝረት ብሎ የሚለው የግዕዙ ቃል ማለት ነው። እና ጥምቀት ግዝረቱ የተሰጠው ለአብርሃም ነው። ለአብርሃምና ለዘሩ ማለት ነው። አብርሃም ተጠምቋል እንዴ? አልተጠመቀም። በቃ አብርሃምና ጥምቀት አይተዋወቁ። ስለዚህ አብርሃም አባትን ተዉት። ኦኬ ተዉት። ኦኬ እንቶ በሰላም ይረፍበት። ጥምቀትና አብርሃም አይገናኙም። ኦኬ ስለዚህ እዚህ ጋር ህፃኑ ሳያቅ ነው ያጠምቃችሁት። አያቅም አልከኝ። ይሄ በህፃንነት ተጠምቋል ወይ ብዬ ስልህ አዎ ተጠምቋል አለኝ። ግን የተጠመቀውን ጥምቀት ያውቃሉ ያምናሉ ብዬ ስልህ አያውቅም አልከኝ። ለምን ብዬ ስልህ እድሜው ስለማይፈቅድ አልከኝ። ልብ በል ትምህርት ያላስተማራችሁት 10 ዓመት እስኪሞላው ድረስ እድሜው ክፉና ደጉን ስለማያገናዝብ ለትምህርቱ እድሜ ጠበቃችሁ። ክፉን ከደጉ የሚነገረውን ነገር ሰምቶ እንዲያስተውል ማለት ነው። ለጥምቀቱ ግን እድሜ ያላገናዘባችሁም። ባያውቅም እንጨምረው ውሃ ውስጥ በላችሁ ማለት ነው። ትክክል አይደለም። ኦኬ አሁን እዚህ ጋር ቆይ አድመጠኝ አንዴ። ትክክል አይደላችሁም። ለጥምቀቱ ማነው ለደህንነትን ትምህርት ለመማር 10 ዓመት ሙሉ የጠበቃችሁት ልጁ ክፉን ከደጉ ስለማያውቅ ነው። ለምን? እድሜው ግንዛቤ ውስጥ ገብቶ ማለት ነው። ልክ እንደዚሁ ሁሉ ለጥምቀቱም እንደዚሁ እድሜው ስለማይፈቅድ መጠበቅ ነበረበት። 10 ዓመቱን መጠበቅ ነበረበት ማለት ነው። ልክ ደህንነት ካስተማራችሁት በኋላ ስለ ጌታ ከነገራችሁት በኋላ ከዛ በኋላ ያምናል። ከዛ በኋላ ማጥመቅ ነበረባችሁ ማለት ነው። እንደ ሌሎች አብያተ ክርስቲያናት እንደኛ እኔ ፔንቴኮስታል ሰው ነኝ ማለት ነው። እዚህ ጋር እንድናጠምቅ የሚያስገድደን አንድ ጉዳይ አለ። ያ ምንድነው? ኢየሱስ ክርስቶስ ራሱ ሲናገር ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔርን መንግስት ሊገባ አይችል ሊወርስ አይችልም ስላለ ምን ማድረግ አለብን? አንድ ሰው ከተወለደ በኋላ መጠመቅ ነው ያለብኝ። ያ ሰው ሲጠመቅ የሚያድነው መንፈስ ቅዱስ ነው እንጂ የሰውየው ማወቅና አለማወቅ አይደለም። እሺ ከስጋ የተወለደ ስጋ ነው ስለሚል ከመንፈስ የተወለደ መንፈስ ነው ስለሚል ሰው ሲጠመቅ የሰውን ልጅ የሚያድነው የእግዚአብሔር መንፈስ ቅዱስ አለ። መንፈስ ቅዱስ ይመጣል። ስለዚህ ያ መንፈስ ቅዱስ ራሱ አዳኝ ነው። እሺ ሰው የሚወለደው በዮሐንስ 3:5 መሰረት ከውሃና ከመንፈስ ነው አይደል? አዎ። እሺ ውሃ ብሎ የሚለው ምንድን ነው? ጥምቀት ነው? ውሃ ነው። ጥምቀት ነው ወይ ነው ያልኩ?
ውሃው እም፣ አልገባኝም ጥያቄው። ከውሃና ከመንፈስ ብሎ የሚለው ውሃ ብሎ የሚለው ቃል ምንድን ነው? ውሃ በምድር ላይ ያለ ተፈጥሮ ነው። ኦኬ። ስለዚህ ውሃ ውሃ ነው ብዬ ልበላ። አ መንፈስስ ብሎ የሚለው መንፈስ ቅዱስ ከስላሴ አካል አንዱ ነው። እሺ ጌታ ነው ማለት ነው። አ አንተ ተወልደሃል? አዎ። ማን የወለደ መንፈሱ ወይስ ውሃው? መንፈስ ቅዱስ። መንፈስ ቅዱስ በምንድን ነው የወለደ? መንፈስ ቅዱስ የወለደኝ በጥምቀት አማካኝነት በአብ በወልድ መንፈስ ቅዱስ በአንድ አምላክ ስም ተጠመቅኩ እኮ። መንፈስ ቅዱስ በመንፈስ ቅዱስ በምንድን ነው የወለደ? በምንድን ነው የወለደ? ከመንፈስ ነው የተወለድኩት እኮ። በምንድን ነው የወለደ? ወደ ውሃ ውስጥ ገባው፣ ከዛ መንፈስ ቅዱስ ወለደኝ። ይሄ ውሃ ማለት ነው። ውሃ ነው ብለህ ያልከው ምንድን ነው ማለት ነው? ጥምቀት ነው ማለት ነው። ጥምቀት ነው ማለት ነው። እሺ ኦኬ። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 እስኪ ያውጣ። መጽሐፍ ቅዱስ አልያዝኩም፣ ቤት ወጣ ብዬ ነው ያለሁት። አልያዝክም መጽሐፍ ቅዱስ? አዎ፣ ትንሽ ከስራ ቦታ ወጣ ብዬ ስላለው። ተባረክ። ጴንጤና መጽሐፍ ቅዱስ አይለያይም። ለወደፊት ግን ያዝ ወንድማችን፣ እንወዳለን። አይ ትንሽ አሁን ያለሁት ሳውዝ አፍሪካ ነው። የትም ሁኔታ ምክንያት ትንሽ ወጣ ብዬ እንግድነት ነው ያለሁት። ለዛ ነው። ችግር የለውም። ግን የእግዚአብሔር ቃል ለመያዝ ሞክር። እሺ በዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 11 እና 12 ላይ እንደው ብሎ የሚለው ታውቀዋለህ፣ በጌታ ቤት ስላለህ። እሺ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም ይላል አይደል? ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ ምን ሰጣቸው ይላል? የእግዚአብሔር ልጆች የሆኑ ዘንድ ስልጣኔን ሰጣቸው። ከዛስ እነርሱም እግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ኦኬ። ለተቀበሉት ብሎ የሚለው ማን ነው? ጌታ ነው አይደል? ጌታን መቀበል ብቻ ሳይሆን ደግሞ በስሙም ለሚያምኑ ይላል አይደል? ጌታን ተቀብለው በስሙ የሚያምኑ ሰዎች ከእግዚአብሔር ምን ይሆናሉ ይላል? የእግዚአብሔር ልጆች ይሆናሉ። ስለተወለዱ ነው አይደል እግዚአብሔር ልጆች የሚሆኑት? ስለዚህ የሚወለዱት በምንድን ነው ማለት ነው? በእግዚአብሔር ልጅ ላይ ባለ እምነት ነው ማለት ነው። በእምነት ነው ማለት ነው የሚወለዱት። ኖት በጥምቀት። ኖት በጥምቀት። እንዲህ አይነት ጥቅስ አንድ ማዕት እሰጣለሁ። ታውቀዋለህ ደግሞ አንተም በጌታ ቤት ስላደግክ ማለት ነው። ኖት በጥምቀት። ኦኬ። በእውነት ቃል አስቦ ወለደን ነው የሚለው። ያዕቆብም እነ ጴጥሮስም ከማይጠፋው ዘር ተወለዳችሁ ነው ብሎ የሚለው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምኑ ሁሉ አምነውን በስሙ ንስሐና የኃጢአት ይቅርታቸውን ያገኙ ሁሉ እነዛ ሰዎች ከእግዚአብሔር ተወልደዋል የሚለውን ነው ዮሐንስ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ላይ ወንድሜ በጌታ ወንድሜ ስለሆንክ ምን ይላል? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከማን ተወልዷል ይላል? ከእግዚአብሔር ተወልደዋል። ፒሪየድ። ኖት ከውሃ የተወለደም ትውልድ የለም፣ በውሃም አይወለድም ሰው። አለቅ። ይሄ የወንጌሉ ማዕከል ወርቃማው ትምህርት፣ ወርቃማው ስብከት ነው። ይህ ባልሆነበት
ሰው ከውሃ አይወለድም። ውሃ ወለድ በሽታ ሊያመጣ ይችላል እንጂ ውሃ ሰውን አይወልድም፣ ወልዶም አያውቅም። ክርስቶስ ነው ብሎ እንደውም በአዲሱ መደበኛ ትርጉም አላየሁትም። እስኪ ነው ሶሪ፣ አዲሱ መደበኛ ትርጉም ያውም እንደሚለው አዲሱ መደበኛ ትርጉም ኢየሱስ እርሱ ክርስቶስ እንደሆነ የሚያምን ሁሉ ይሰመርበት፣ የሚያምን ሁሉ ከእግዚአብሔር ተወልዷል። በቃ ዮሐንስ 3:5 የጻፈው ዮሐንስ ነው። አንድ ዮሐንስ መልክ መጽሐፍ ምዕራፍ 5 ቁጥር 1 የጻፈው ዮሐንስ ነው። የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 11 እና 12 የጻፈው ዮሐንስ ነው። ኦኬ በቃን። ሰው ኢየሱስ እርሱ ክርስቶስ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። ከዚህ ውጭ መወለጃ መንገድ እግዚአብሔር መውለጃ መንገድ የለውም። ሰው በእምነት ነው የሚወለደው፣ ኖት በጥምቀት ወንድም አለ። ተባረክ ወንድማችን ሶል። እሺ አመሰግናለሁ። አንተም ተባረክ፣ ጸጋ ይብዛልህ። አሜን። እሺ ሌላ ካለ መምጣት ይችላል። እሺ ሮኪ ወይ እየሰማሁ ነበር፣ እያዳመጥኩ ነበርና ከየት ቤተ እምነት ነው ወንድማችን? እኔ ልጠይቅ የፈለኩት ምንድን ነው፣ ከየት ቤተ እምነት ነው ወንድማችን? እኔ ከእግዚአብሔር መንግስት። ከየት ቤተ እምነት ነው? የት ነው ቤተ ክርስቲያን? እኔ በሪሊጂን አላምንም፣ ግን በእግዚአብሔር መንግስት ግን አምናለሁ። በገቨርንመንት አምናለሁ። በእግዚአብሔር መንግስት። ሪሊጅን ምንድን ነው? የእግዚአብሔር መንግስት ምንድን ነው? ሪሊጂን ሰርቺንግ ነው። የእግዚአብሔር መንግስት ደግሞ መጽሐፍ ቅዱስ ላይ በአማርኛ ለማውራት ሞክር። በሪሊጅን አላምንም ማለት ሄይ يلا حبيبي يلا رفيق اوكي ሪሊጂን አብዛኛውን ታክ ስራ ላይ ነው እንዳረብሸ መኪና እየነዳህ ነው። አይ ኦልሬዲ በቃ ፓርክ እያደረኩ ነው እና ሀሳቤን ትንሽ እንትን ልበልልህ ብዬ ነው። የት ቤተክርስቲያን ህብረት የምታደርገው? ከየት ቤተክርስቲያን ህብረት የምታደርገው? ይኸውልህ ወንድም አለም፣ እኔ ሪሊጂን አላምንም። ይሄ ሪሊጂን ራሱ እግዚአብሔር ህብረት የት ነው የምታደርገው? መጽሐፍ ቅዱስ ጋር ነው ህብረት ማደርገው። መጽሐፍ ቅዱስ ጋር ህብረት አደርጋለሁ። እሺ ከመጽሐፍ ቅዱስ ጋር ህብረት ታደርጋለህ። ግን ቆይ ምን ያህል እንደተሳሳትክ ላሳይህና ሳብጀክቱ አንተ ሳብጀክት ላይ ልመጣ ስለፈለኩ ነው። ስለ ህይወት ቃል ከመጀመሪያ የነበረውን የሰማኑን በዓይኖቻችን አየነው፣ የተመለከትነውን እጆቻችን የዳሰሱትን እንናገራለን አለ ዮሐንስ። እንዴት የተሳሳተ መንገድ ላይ እንደቆምክ ዮሐንስ ይምከርህ። ህይወት ተገለጠ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛም የተገለጠውን የዘላለም ህይወት እናወራላችኋለን ካለ በኋላ እናንተም ከእኛ ጋር ህብረት እንዲኖራችሁ ያየኑን የሰማኑን እንነግራችኋለን። ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነው አለ። ግን ከአባትና ከልጁ ከኢየሱስ ክርስቶስ ጋር ብቻ አይደለም ያለው፣ እናንተም ከእኛ ጋር ህብረት እንዲኖራችሁ አለ። አንድ ልብ በለኝ። በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ቅዱስ ጴጥሮስ በሰበከበት ጊዜ በጸሎትና እንጀራም በመቁረስ በህብረት አብረው ይኖሩ ነበር አይደል ሐዋርያቱ? አሁን ይኖሩ ነበር አይደል? በኢየሩሳሌም እንጀራ በመቁረስ በጸሎት አብረው ይኖሩ ነበር።
ገባኝ። ቅድም እኔ አሁን ምንድነው ወዳጄ ቆይ ልጨርሰው። እንጀራ በመቁረስ በጸሎት 3000 የሚያህሉ ነፍሳት ጌታን ከተቀበሉ በኋላ በጴጥሮስ ስብከት እነሱ ከሐዋርያቱ ጋር እንጀራ በመቁረስና በጸሎት አብረው ይተጉ ህብረት ያደርጉ ነበር ወይ? እውነት ነው። እሺ አንተ ነው ህብረት የምታደርገው? እኔ የማደርገው ደግሞ ይሄ አሁን እነዚህ ያልካቸው የጠቀስካቸው ሰዎች ትክክለኛ ስኩል ኦፍ ቶት ቅድም ስትናገር አድምጠኝ። እኔ እግዚአብሔርን ቃል ነው የነገርኩህ ወዳጄ። ስኩል ኦፍ ቶት አይደለም ማውራት፣ ስኩል ኦፍ ቶት አይደለም ማውራት። አንተ ህብረት የት ነው የምታደርገው? አዳምጠኝ። አንተ እኮ አላደምጠህ። ከእግዚአብሔር መንግስት የራቀ አመፀኛ ነህ። ሐዋርያቱ የሚያስተምሩትን ህብረት አላደርግም ከማንም ጋር ብለህ አሁን ወደ ሌላ ሄድክ። አሁን ወደ ሌላ ሄድክ። አልፈቅድልህም። ለምን መሰለህ? አመፀኛ ነህ፣ አልፈቅድልህም። ለምንድነው አመፀኛ ነህ ብዬ የምልህ? ዮሐንስ እናንተም ከእኛ ጋር ህብረት እንዲኖራችሁ ብሎ የሰበካቸውን ሰዎች ከሐዋርያቱ ጋር ህብረት እንደሚያደርጉ ጴጥሮስን በመልእክቱ ላይ ጽፏል። በሐዋርያት ስራ ላይ ተናግሯል። ጴጥሮስ ዮሐንስም እንደዚህ ተናግሯል። አንተ ግን የትም ህብረት የምታደርገው ነገር የለም። ኦኬ፣ ዲኖሚኔሽን እያልክ ታጣጥላለህ ማለት ነው። ሪሊጅን እያልክ ታጣጥላለህ ማለት ነው። ኦኬ፣ አንዱ ጋር ግባና ተዋጋ። የእግዚአብሔር መንግስት ስራ አንዱ ጋር ግባና ተዋጋ። ቴንክ ዩ። አንዱ ጋር ገብተህ ተዋጋ። በባዶ ዝም ብሎ ያለ መሪና ያለ አስተማሪ ቅድመ ተከተል አለው፣ ፕሮሲጀር አለው በክርስቶስ ቤተክርስቲያን ውስጥ። ኦኬ፣ ዛሬ በጣም ብዙ ሰው በእግዚአብሔር መንግስት ውስጥ ነው ያለኝ ብሎ ይላል። አምጾ ነው ያለው። እግዚአብሔር በቤተክርስቲያን በኩል ህብረት ነው። ቤተክርስቲያን ማለት ህብረት ነው። የወንጌል አማኞች ቤቴ ነው ቁጭ ብዬ ህብረት የማደርገው ብለህ አትበል። ቤት ቁጭ አድርገህ ህብረት የምታደርገው ከማን ጋር ነው? አንተ ከሰይጣን ጋር ነው ወይስ ከማን ጋር ነው የምታደርገው? ህብረት እንድናረግ ቃሉ ያስተማረን በክርስቶስ ኢየሱስ አምነው በስሙ ንስሐና የኃጢአት ይቅርታቸውን ካገኙት ጋር ህብረት ታደርጋለህ። ምክንያቱ በሐዋርያቱ ጉባኤ ከኢየሩሳሌም ሁሉ ጀምሮ ነበር። ጴጥሮስ ለ3000 ሰዎችን ያህል ነፍሳትን ከሰበከ በኋላ እንጀራ በመቁረስ በጸሎት ከሐዋርያቱ ጋር አብረው ይተጉ ነበር ማለት ህብረት ያደርጉ ነበር ማለት ነው። አለቀ። ስለዚህ ጌታን ተቀብያለሁ። እሺ፣ በእግዚአብሔር መንግስት ውስጥ ነው ያለው። የትም አትሄድም፣ የትም አትሄድም። ኦርቶዶክስ ብትል አይሄድም፣ ካቶሊክም አይሄድም፣ በወንጌላውያን አማኞች እኛም ጋር የለም። ስለዚህ እንደዚህ አይነት አመፀኛ እኔ ህብረት ከሌለው ሰው ይልቅ ህብረት ያለው ሰው ደካማው ሰው እሱ ይሻላል። ያን ነው ብዬ የምለው። ቴንኪው። እሺ፣ ታሬነኝ ነው። እሺ፣ እንኳን ደህና መጣህ። ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከሰለሞን ሀሳብ ጋር የምጋራው ነኝ። ያው ከመካነ ኢየሱስ ማለት ነው። እሺ፣ የተለየ ሀሳብ አለህ? ያው ሀሳብ ያለኝ ሀሳብ ማለት እኔም እርግጠኛ ለመሆን ስለፈለኩኝ እዚህም ያው አንዳንድ ጥያቄዎችን ውስጥ ላይ ያው በፍቅር እየተጠያየቀን እየተወያየን ነው። ለዛ ደግሞ እኔም ያው ከኔ ሀሳብ ጋር ያለውን ሀሳብ ያንተ ማለት የምታስረዳው ነገር ማች እንዲሆን ስለፈለኩኝ መካነ ኢየሱስ ያመነ የተጠመቀ ይድናል ትላለች። ሰው ብቻ በክርስቶስ በማመኑ ብቻ ድኛለሁ ማለት አይችልም። የግድ መጠመቅ አለበት። የሕፃናት ብቻ አይደለም፣ የግድ መጠመቅ አለበት ትላለች። እና እሱ ብቻ ሳይሆን ቅዱስ ቁርባንን ደግሞ የምንቀበለው ለደህንነት ነው። ያው ዮሐንስ 6 ላይ ያለውን ሀሳብ በመጥቀስ ለደህንነት ነው የምንቀበለው። ያን ስጋ ካልበላ አንድ ሰው ያንን ካልጠጣ ህይወት የለውም። ኢየሱስ ያው በዛ ጊዜ ያለውን ያንን በመጥቀስ አሁን ጥምቀት ላይ አወራኝ። ቅዱስ ቁርባን ነው የጌታ እራት የተባለውን ቁርባን ብላችሁ ምትሉት እናንተ እሱን እንዳንቀላቅለው ማለት ነው። አንዱ ላይ ሰፊ ሀሳብ ስለሆነ ጥምቀት ላይ ብቻ አውራኝ። አንተ ድነሃል? አዎ፣ እኔ በክርስቶስ ኢየሱስ በማመን ድኛለሁ። ጥምቀትንም ደግሞ ድምፅህ ራቀ ወንድማችን፣ ድምፅህ ራቀ። እሺ፣ አሁን ይሰማል? አዎ፣ አንተ ድነሃል አይደል ወንድማችን? እኔ በክርስቶስ ኢየሱስ በማመን ድኛለሁ። ጥምቀትንም ደግሞ ከክርስቶስ ጋር ለመተባበር
አንድ ለመሆን ደቀ መዝሙር ለመሆን ነው አንድ ሰው መጠመቅ ያለበት። እኔም ደግሞ በዛ መንገድ ነው ምረብ የጠየቅኩህን አይደለም ትመልስልኝ ታርዬ። እሺ አንተ ድነሃል ወይ? እሺ አዎ ድኛለሁ። ጥያቄ ማለት ነው። አዎ ድኛለሁ መልስ ነው። እሺ መቼ ነው የዳንከው? መቼ ነው የዳንከው ወንድማችን? ያው ከመጀመሪያው ቸርችም ስላደኩኝ ነገር ግን በክርስቶስ ኢየሱስ በማመን ነው። ከመጽሐፍ ቅዱስ አንፃር መቼ ነው የዳንከው? መቼ ነው የዳንከው? ድነት መቼ ነው የጀመረው? ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ በመቀበል ነው ድነት የሚጀምር። መቼ ነው የዳንከው? ጌታን ስቀበል አይደል? ያው ከህፃናትም ቸርች ስላደኩኝ ለዛ ነው። ያው ትንሽ ጌታን መቼ ነው የተቀበልከው? ማለት የስንት ዓመት ልጅ ሆነህ ነው የተቀበልከው? ያው ቸርች ስላደኩኝ ነገሩን እየተረዳው መጣው። በክርስቶስ ኢየሱስ አምኜ ቸርች ያደጉ ሁሉ ይድናሉ ብሎ የሚል መጽሐፍ ቅዱስ ላይ የለም። ቸርች እንዳደግ የክርስቲያን ቤተሰብ ልጅ እንደሆን ካውቃለህ። አንተ ግን በግልህ ጌታ ኢየሱስ ክርስቶስን ስቀበል ብለህ ስላልከኝ መቼ ነው ጌታ የተቀበልከው? ቀኑን ማለት እንዲሁ ነው ብዬ ማለት ለመግለጽ። የስንት ዓመት ልጅ ነበርክ? ማለት ቸርች ላይ ያደኩት ግን አሁን ማለት ድነትን ያገኘሁት በክርስቶስ ኢየሱስ እንደሆነ እንደዛ በተደበሰበሰ ነገር አንሄድም። የስንት ዓመት ልጅ ነበርክ ቸርች ስገባ? ነው ጌታን ስትቀበል? ጌታን ስቀበል ማለት ትንሽ ያው ሀሳቡ እንትን ሆነብኝ። ማለት ጌታን ኢየሱስን እጄን አንስቼ እንትን ብዬ እንትን አድርጌያለሁ ብዬ ማለት እንዲህ ነው ብዬ የሚነግረው ቀንን ባላቅም ባላስታውስም ቸርች ስላደኩኝ በጌታ በኢየሱስ ክርስቶስ በማመን ቀኑን ታርዬ ማክሰኞ ነው ሮብ ነው የካቲት 15 ነው ወይ 12 ነው እንድትለኝ አይደለም። የስንት ዓመት ልጅ ሆነህ ነው ጌታን የተቀበልከው? በቃ ስለዚህ ስለ መዳን ጉዳይ ራሴን ካወቀን ማለት ራሴን ወደ ማወቅ እድሜ ከደረስኩ በኋላ ራስን ያወቀው በስንት ዓመት ነው? ብትረዳኝ አሪፍ ነው። በስንት ዓመት ነው ራስን የተረዳው? ያው ቢያንስ አሁን በቃ ተው ወንድማችን ተው። ቸርች ሄድና ጠይቃቸው ቄሶቹን። ኦኬ ያው ወንጌላዊ ቆይ ወንድሜ በቃ ስለሚከብድ ተው በቃ ተው። ከፈለክ በውስጥ እናወራለሁ። ወንጌላዊ ኤርሚያስ እንደዚህ አይነት ጥያቄ ጠየቅ። ቆይ ፕሊዝ ኤርሚያስ ቆይ ፕሊዝ። ከዚህ በላይ መሄድ አልፈልግም። ኦኬ ለመሰናከል ምክንያት መሆን አልፈልግም። ግን ትክክል አይደላችሁም። ህፃናት አጥማቂያን አብያተ ክርስቲያናት ትክክል አይደላችሁም። 4 ነጥብ እሱን እኔም አልቀበለውም። በቃ ታዲያ ደህንነትን እንኳን የሆነ ወንድምህ በጌታ የሆንኩት ወንድምህ ፊት እንኳን ለመናገር ተቸገርክ ማለት ነው። ስለዚህ ቆም ብለህ በክርስቶስ አሁን አልዳንኩም ማለት ነው። አሁን እኮ በክርስቶስ አሁን ድናል አልዳንክም ብያለልህም። አንተ የዳንከው ሰው እንኳን ስጠይቅህ ልትመልስልኝ አልቻልክም ማለት ነው። ከበደህ። መቼ እንደጃን በማመኔ መዳኔን እኮ አውቃለሁ። መቼ ነው የጀመረው? እኔን አሁን ብጠይቀኝ የዛሬ 27 ዓመት ኦልሞስት 28ኛ ውስጥ ገብቻለሁ። የዛሬ 27 ዓመት ወደ ጌታ መጣሁ። ኦኬ ከዛ በፊት የነበረው እድሜ የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ነበርኩ። ኦኬ ተምሮ ቀዳሽ ማለት ነው። ነፍስ አውቃለሁ በደንብ። የዛሬ 27 ዓመት ነው ጌታን አወቅኩትኝ። አያው ኦልሞስት አሁን እድሜ ወደ 48 አካባቢ ተጠግቷል። 21 ዓመት ሙሉ በኦርቶዶክስ ነበርኩ ማለት ነው። ኦኬ አያው የዛሬ 27 ዓመት ጉባኤ እግዚአብሔር ቤተክርስቲያን ጌታን ኦፊሻል ተቀበልኩ። ግን በሙሉ ወንጌል ቤተክርስቲያን በሰበከችው ስብከት ነው እኔ ወደ ጌታ የመጣሁት።
ስለዚህ ኢየሱስ ክርስቶስን የህይወትህ ጌታና አዳኝ አድርገህ የተቀበልከው መቼ ነው ብለህ ብትለኝ ጥር 12 ቀን ነው። ጃልሜዳ የሚካኤልን ታቦት ላስገባ ሄጄ በጃልሜዳ ጋር ወደ ቀኝ በኩል ወደ ግብፅ ኤምባሲ ጋር ሰዎች ሲገቡ አየው። ተከታትዬ ሄድኩኝ። ሲሄድ እነዛ ጴንጤዎቹ ናቸው። ገባው ቀረው። ከዛ በፊት ግን ኤግዚቢሽን ማዕከል ሙሉ ወንጌል ቤተክርስቲያን ባዘጋጀችው ኮንፈረንስ የወንጌል ስብከት ተሰበከኝ። የዛን ቀን ነው ልቤ የተነካው። ሙሉ ወንጌል ቤተክርስቲያን ነች ለእኔ መዳንን ወንጌል ይዛልኝ መጣችሁ። ኦኬ ዳንኩ ማለት ነው። ስለዚህ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን እንደውም 27 በጣም ደስ ይላል። የ27ኛ ዙር ደቀ መዝሙር ተማሪና ተጠማቂ ነኝ በዛች ቤተክርስቲያን ውስጥ። 6 ኪሎ አጥቢያ ብትሄዱ ያቁኛል የድሮዎቹ አገልጋዮች በሙሉ ጉባኤ እግዚአብሔር ማለት ነው። እዚህም አሉ የሚያውቁኝ ሰዎች። ስለዚህ ኤርሚያስ ቆይ ወንድማችን እዛ ቤተክርስቲያን ተማርኩኝ መሰረታዊ ክርስትና ትምህርት። የ27ኛ ዙር የደቀ መዝሙር ተማሪና ተጠማቂ ነኝ። አየህ እዛ ኦኬ። ስለዚህ መቼ ጌታ እንደተቀበልኩ አውቃለሁ፣ መቼ እንደተጠመቅኩ አውቃለሁ። ደህንነቴ መቼ እንደጀመረ በማን ላይ በማመን የዘላለምን ሕይወት እንዳገኘው ሙሉ እውቀት አለኝ። አይደለም ተጠይቄ አይደለም ሳልጠይቅ ተናገር ይለኛል ውስጤ። ያዳነኝን ኢየሱስ እንዴት እንዳዳኔ ማለት ነው። አየው። ስለዚህ እዛ ተምሬ የተጠመኩበት ነው። ኤርሚያስ መቼ ነው የዳንከው ብለው ቢሉኝ ኦኬ የ25ኛው ዙር ደቀ መዝሙር አንተማ እኔ በነበርኩ ሰዓት ላይ ነበርክ ማለት ነው። አንተኛው ወንድም ኤሚ ሺን ና ሲገባ ጉባኤ እግዚአብሔሮች አላችሁ 6 ኪሎ አጥቢያ እግረ መንገድ ማለት ነው። ኦኬ ቀጫጫ ሆኜ ነው የሚያውቁኝ። አሁን ፍሬ ምናምን ነገር ነው። እሺ ቴንኪ ወንድማችን። አሚ ነው ስምህ? አማኑኤል እባላለሁ። ኤርሚ እሺ ወንድማችን እንዴት ነህ? ታውቀኝ ነበር እኔን እዛ? እግዚአብሔር ይመስገን። በመልስ ላይክ በሩቁ ብዙም አንቀራረብም። ቴንኪ ብራዘር። 25ኛማ እኔም ነበርኩኝ 25ኛ ዙር ስትጠመቁ 25ኛ ዙር በጣም ማናቸው ያስተማሩ አንተን ደህንነት? ማነው? ዶክተር ጳውሎስ። ዶክተር ጳውሎስ ሳውዝ አፍሪካ ያለው ትክክል። ዶክተር ጳውሎስ ወደ ሳውዝ አፍሪካ ተጸልዮለት ሲሄድ እነ ፓስተር ወልዴ ሲጸልዩለት እኔ እዛው ጉባኤ ነበርኩ ያሉት። ቴንኪው ግን አያችሁ አሁን ለምንድን ይሄን የጠቀስኩት? ቴንኪው አማን ጸጋ ይብዛልህ። እዚህ የሚያገለግላችሁ ሰው አድራሻው የት ነው ተብሎ ሲባል አድራሻ አለው። ቀድሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ነበርኩ። ከዛ ወደ ጌታ ስመጣ ጉባኤ እግዚአብሔር ቤተክርስቲያን የኔ ቤተክርስቲያን ናት። ኦኬ አሴምብሊ ቸርች ማለት ነው። 6 ኪሎ አጥቢያ ያለው ጉባኤ እግዚአብሔር ቤተክርስቲያን የኔ ቤተክርስቲያን ነው። 27ኛ ዙር ደቀ መዝሙር ተማሪዎችን ፋይሉን አውጡልን ብላችሁ ብትሄዱ መዘው ያወጡልሃል። ቀጭጭ አልኩኝ። በአስማት የቆመ ፓስታ የምመስል ሰውዬ ፎቶዬን መዘው ያወጡልሃል። ከዛ ማለት ነው ግን መድኃኔዓለም ቸርነትን ያደረገለት ጌታ የረዳው። ኦኬ ከዛ በፊት ግን የኢትዮጵያ ሙሉ ወንጌል ቤተክርስቲያን በሰበከችው ስብከት ውስጥ ኤግዚቢሽን ማዕከል ጋቢን ለብሼ ፓስተር ታሪኩ ቴዎድሮስ አሁን የሰላም ወንጌሉ ስብከቱን በባለፈው አስታውሳለሁ። ያን ጊዜ አለኝ የዳንኩባት ቀን የዛች ቀን ናት። ጌታን ስቀበል ግን ሚካኤል ቤተክርስቲያንን ጃልሜዳ ላስገባ መጥቼ ነው ጥር 12 ቀን እኔ ሚካኤልን ላስገባ ስገባ እግዚአብሔርና ወደ ዘላለም ቤት ግባ ብሎ ያስገባኝ ማለት ነው። ስለዚህ ምን ልላችሁ ነው ወንድሞች እናቶች፣ መቼ ነው የዳንከው ኤርሚያስ ብላችሁ ብትሉኝ የዛሬ 27 ዓመት ጥር 12 ቀን ጌታን እንደ ግል አዳኝ አድርጌ የተቀበልኩት ማለት ነው። በወቅቱ እኛ ቤተክርስቲያን ይሰብክ የነበረው የቤተክርስቲያናችን ፓስተር ነው። አሁን ካናዳ አለ ፓስተር ዮናስ አራፋይኔ። አማንዬ ያውቀዋል። ጉባኤ እግዚአብሔሮች አጠቃላይ ታውቁታላችሁ። ዮናስ አራፋይኔ የሚባለው ወንድም እየሰበከ በነበረበት ሰዓት ላይ ነው። ኦኬ አሁን ይህን ስናገር በዓለም ዙሪያ ነው። አንድ ሰው ውሸቱን ነው ብሎ የሚል የለም። እኔም እግዚአብሔርን የማገለግል ሰው ስለሆንኩ አልዋሽም። ፓስተሮቼ እነ ፓስተር ወልዴ ዳኛቸው፣ እነ ፓስተር ጥላሁን ሲዳ፣ እነ ፓስተር ዮሴፍ ይታየው፣ እነ ፓስተር አባተ ቸኮል፣ እነ ወንጌላዊ ስንታዊ ተስፋዬ፣ እነ ፓስተር ቡሊ፣ እነ ፓስተር ለገሰ ይልማ፣ እነ ፓስተር አሁን ፓስተር ሆነዋል፣ እነ ዮናስ ወርቅነህ፣ ስንቱን ልጥራለህ። ኦኬ እነሱ ናቸው ማለት ነው።
ስለዚህ ድህነት የቱ ጋር ነው የጀመረው ተብዬ ብባል ሳልባልም እንዲሁ ተናገር ይለኛል። ለዚህ ነው የምናገረው ማለት ነው። ኦኬ ቅድም ወንድማችን ስጠይቅ የቱ ጋር እንደጀመረ ድህነትን አላወቀውም። አሁን ያንን ስፔሲፊካሊ ካላወቅኩኝ በቃ አሁን እንትን ማለት አልዳንኩም እንደማለት ነው። ስለ አሁን ቸርች አሁን ከሌላ ቤተ እምነት ሳይሆን የወጣሁት እዛው እንትን ስለው ቆይ ወንድማችን ሐዋርያው ጳውሎስን ታውቀዋለህ አይደል? ተሪ በአካል ብናገኘው ጳውሎስ መቼ ነው የዳንከው ብለን ብንለው እኔ እንጃ እኔ አላስታውሰውም ይላል አይልም። እሱ መጀመሪያ ከዛ እምነት ነው ወደ ኢየሱስ የመጣው እኮ። መቼ ነው የጳውሎስ ድነት? መቼ ነው ጳውሎስ ሄዳ ነው? ያው ደማስቆ እየሄደ በነበረ በሐዋርያት ሥራ በምዕራፍ 9 ላይ ባለው በቃ ደማስቆ ብራዘር። አዎ ደማስቆ። ስለዚህ አንተንም ደማስቆ ማወቅ አለብህ የቱ ጋር መዳን እንደጀመርክ ማለት ነው። ስለዚህ ለዚህ ነው ቅድም ያልኩ ከፈለክ አገልጋዮቹን ቄሶቹን ጠይቃቸው። ኦኬ ጠይቃቸው። ድህነት በእግዚአብሔር ልጅ ስም ላይ በማመን እንጂ ልብ በሉ እንደው በጌታ ወንድሞቼ ኢየሱስ የሚለው ስም እንዳይቀልብን። አዳኙ ኢየሱስ ነው። ቤዛችን ኢየሱስ ነው። መድኃኒታችን ኢየሱስ ነው። ታዳጊያችን ኢየሱስ ነው። ከማይጠፋው ዘር በዳግም ልደት የወለደን ኢየሱስ ነው። እሺ ችግር የለው ማማን እየተባረከልን ኢየሱስ ነው። ስለዚህ ጴንጤ ማን ያዳነ ብሎ ሲል ጥምቀት ብለካል ከዛ ጋር ነው የምትወድቀው። ማን ያዳነ ተብሎ ሲባል አዳኙ በጉ ነው፣ ኢየሱስ ክርስቶስ ነው። እኔ ኢየሱስ ክርስቶስን ቀዳሚ አድርጎ የሚመጣ ነገር ሁሉ በሙሉ ነፍሴ ትጸየፈዋለች። ኢቭን ጥምቀትን ከኢየሱስ በፊት ቀዳሚ አድርገው ቢያመጡት አልቀበልም። የአባቶቼ አምላክ ምስክር ነው አልኳችሁ፣ አልቀበልም። ጥምቀትን የተቀበልኩትኝ ከኢየሱስ ቀጥሎ ኢየሱስ ያዘዘው ትእዛዝ ስለሆነ ነው። በመጀመሪያ ሙሉ ወንጌል ቤተክርስቲያን በእርግጥ የዛን ቀን የሰበከችው ስለ ነቢዩ ኤልያስ ነው የሰበከችው። ኤልያስን ሰብካ ነው ወደ ኢየሱስ ያመጣችኝ። እቺ የተባረከች ቤተክርስቲያን እቺ የተባረከች ቤተክርስቲያን ስለ ነቢዩ ኤልያስ ነበረ ተሰብከ ነበረ የዛን ቀን። ያም ሆነ ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ተሰብከን ጌታ ኢየሱስ ክርስቶስን በማመንና በማወቅ ነው ወደ መዳን የመጣ ነው። ጥምቀት ኢየሱስን ለምሳሌ እዚህ ጋር ጌታን ጽፈን ማለት ነው። እዚህ ጋር ጥምቀትን ጽፈን በምንድን ነው የዳንከው ተብሎ ሲባል በጥምቀት ብለህ ጥምቀትን ቀዳሚ ካደረክ መድኃኔዓለም ምስክር ነው። ኤክስ ነው። ጥምቀት ከኢየሱስ በፊት ቀዳሚ ሆኖ ሊገባ ልትቀበለው ልትማረው የማይገባ ነገር ነው። ልታምነውም የማይገባ ነገር ነው። አለቅ። ጥምቀትን ከኢየሱስ በፊት ቁርባን የተባለውን የጌታን ራት ኦርቶዶክስ ህዝቡን የገደለችው በዚህ አይደል እንዴ? ቁርባንን ከጌታ ከኢየሱስ ክርስቶስ በስሙ ከማመን በፊት ይሄንን ቀዳሚ አድርጎ የሚሰብክ ቤተክርስቲያን ስህተት ነው። ሁለቱንም ጌታ ያዘዘው ስርዓት ነው። የምንፈጽመው ግን አስቀድመን ባለቤቱን በማመን ነው። ስለዚህ ኢየሱስ ቀዳሚ የሚሆነው ማለት ነው። የኔ አምላክ የኔ አባት ስምህ ለዘላለም ይቀደስ። ኢየሱስ ክርስቶስን ሰው ያምናል። ስታምን ትድናለህ። ከዳንክ በኋላ ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ለመተባበር እሱ ያዘዘው ስርዓት ነውና ትጠመቃለህ። ለመተባበር ማለት ነው። ከዛስ የጌታንም ራት ትካፈላለህ። አሁን የጌታ ራትን ኤክስ ሳይሆን ራይት፣ ጥምቀትን ኤክስ ሳይሆን ራይት እሰጣለሁ። ለምን? ከኢየሱስ በኋላ ነው የመጡት። እሱ ያዘዛቸው ትእዛዝ ናቸው። እዚህ ጋር ኤክስ ያደረኩት ከኢየሱስ በፊት መጡላ አይናቸውን አፍጥጠው
ጥርሳቸውን ሳይቦርሹ ተብሎ እንደሚባለው ብቅ አሉና ሰው ሁሉ ሲጠይቀው በምን ዳንከው? በጥምቀት። እንደ ኢየሱስስ አልሰማም። ስለ ኢየሱስ ሕፃን ነው። ስለ ኢየሱስ ምን የሚያውቀው ነገር ስለሌለም ስለ ኢየሱስ። እሺ ቆርቤ በልቼ በላልቼ ተጠምቄ ተጠማምቄ ለ ኢየሱስስ ከመብሉና ከውሃ ውስጥ ከመግባት በፊት ኢየሱስ ክርስቶስ ይቀድማል። እናንተ ሰዎች ስለዚህ በመጽሐፍ ቅዱስ በመጀመሪያ የተጠመቁም ሰዎች የጌታን ራትም የተካፈሉ ሰዎች አስቀድመው ባለቤቱን አምነው ነው። ኦኬ አዳኙን የመስቀሉን ጌታ ኢየሱስ ክርስቶስን አምነው ነው ማለት ነው። ቴንኪው የኔ አባት። አሁን በመጀመሪያ ለአንድ ያመነ ሰው መስበክ ያለብን ቀራንዮ ኮረብታ ላይ የሞተ የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስ ያድናል፣ ኢየሱስ ክርስቶስ ጌታ ነው ብለን ልንሰብከው ይገባል። የምትሰብከው ምንድን ነው? ኢየሱስን ነው። ልንሰብክ ይገባል ማለት ነው። ጥምቀትና ቁርባንን የምትሰብክ ከሆነ ወድቀሃል። ከኢየሱስ በፊት ይኸውልህ ጥምቀት ማለት ዋነኛ ነገር ነው ብለህ ከኢየሱስ በፊት ጥምቀትን አስቀድመህ ከሰበክ ወንድሞቼ እህቶቼ ዜሮ ነው። ጥምቀት ያድናል ብሎ የሰበከ ሐዋርያ አንድ የለም። አንድ ቁርባን ያድናል ብሎ የሰበከ ሐዋርያ አንድ የለም። ኢየሱስ ያድናል ብሎ የሚል ግን የሰበከ ሐዋርያ ሙሉ በሙሉ ተቀባበሉት እንጂ ዮሐንስ በለው ማቴዎስ፣ ጴጥሮስ በለው ጳውሎስ በሙሉ። ስለዚህ ወንድሞቼ እናቶቼ ወደ ተሰቀለው ጌታ ወደ ተሰቀለበት እንጨት አይደለም ያልኩ፣ ወደ ተሰቀለው ጌታ ተመልከቱ። ኦኬ አለቀ። ስለዚህ ይሄንን ኢየሱስ ሙሉ በሙሉ ደስተኛ ነኝ ከኢየሱስ ውጭ። ለምን ከኔ በላይ እርግጠኛ ነኝ በሱ ላይ የትም ገደል ቢወስደኝ ኢየሱስ ብቻውን ያድናል። እኔ አሁን ከምታነሱ ሐሳብ ጋር ማቾኜ ነው እኔም እየጠየቅኩኝ አሁን እውነቱ ስለገባኝ እየተከራከርኩኝ ያለሁት እንጂ አሁን ምንድነው ለኔ ጥያቄ ሆነኝ። አሁን ደግሞ መሀል አንተ ጌታ ኢየሱስን የተቀበልከው መቼ ነው ስትል ያው ቀኑን ማለት ጊዜውን ይሄ ነው ብዬ ባላቅም አሁን ያው ከትምህርቱም አንፃር ከ12 ዓመት ጀምሬ ነው እኔ የደህንነትን ትምህርት የተማርኩ። ግን አሁን ከመጽሐፍ ቅዱስ ጋር ህብረት ሳደርግ መንፈስ ቅዱስ ከገለጠልኝ እኔ መጀመሪያ ሕፃን ሆኜ ቤተሰቦች በሕፃንነቴ ኦርቶዶክስ ቤት ነው ጥምቀት እንትን ያደረጉኝ። ከዛ እነሱ ወደዚህ ወደ መከነሱስ ቀየሩ። እኔም ደግሞ በዛው ነው ማለት ሲናገሩኝ የገባኝና የተረዳሁት ነገር ማለት ነው። አሁን ግን ኢየሱስ የትኛውም ነገር በሕፃንነት በኦርቶዶክስ ነው የተጠመቀው አይደል? አዎ እንደዛ አሉኝ። እዛ ነው የተጠመቀው አሉኝ። እስካሁን ድረስ በዛው ጥምቀት ነው ያለው። መካነ ኢየሱስም አልተጠመቀም። አሁን ስለ ጥምቀት ጉዳይ ራሱ ጥያቄ ፈጥሮብኛል። አሁን መጠመቅ አለብኝ ወይ እንዴት ነው በሚል ቆይ ስለዚህ በኦርቶዶክስ ጥምቀት ነው እስካሁን ድረስ ያለው አይደል ወንድማችን? አዎ እሺ እኔን ከሰማኝ እንደ እግዚአብሔር ሰው ሂድና በጌታ በኢየሱስ ክርስቶስም የሚያጠምቁ ወንጌላውያን አማኞች አብያተ ክርስቲያናት ግባና ተጠመቅ አምነህ ማለት ነው በአብ በወልድ በመንፈስ ቅዱስ ስም። የኦርቶዶክስ ጥምቀት ትክክል ስላይደለ ኦኬ ትክክል አይደለም። አሁን ግን በኢየሱስ ማመንም አለ እንደገና ጌታ ኢየሱስ እንደግል አዳኝ አድርጌ መቀበል ነው ወይስ ጥምቀት? እሱም ቤተክርስቲያን ውስጥ ይነግረዋል። ግን አንተ በአብ በወልድ በመንፈስ ቅዱስ ተጠመቅ። ምክንያቱም በእግዚአብሔር ልጅ ላይ ያለህን እምነት አሁን እየነገርከኝ ነበር። ኢየሱስ ነው ጌታዬ፣ ኢየሱስ ነው አዳኝ ብለህ በአፍህ ኮንፌስ አድርገሃል። ከኔ ይልቅ እርግጠኛ ነኝ በሱ። ከኔ ይልቅ እርግጠኛ ከሆንክ በቃ አምናሃል ማለት ነው። አምናሃል ማለት ነው። ቅድመ ተከተሉን አሁን ሄደ በኢየሱስ ክርስቶስ ላይ እርግጠኛ ነህ። ከኔ በላይ እርግጠኛ ነኝ ብለሃል። ከራስ መኖር በላይ በሱ ላይ ያለ እምነት ይሄን አል ከሆነ ከቃሉ የተነሳ ይሄን ያመንከው። ስለዚህ አሁን ቀጥታ ሄደ በኢየሱስ ስላመንክ ተጠመቅ። የኦርቶዶክስ ጥምቀት ትክክል አይደለም ማን ያለ ብለው ካሉ ኤርሚያስ ብሎኛል በል። ማንም ኦርቶዶክሳዊ መጥቶ እኔ ፊት ትክክል ነው ብሎ ሊል አይችልም። ካሉ እንሰማለን። እንግዶችም ስለገቡ ማለት ነው። ቴንኪው ታር እየተባረክ ያሬድ እንኳን ደህና መጣ። ያሬድ
ያሬድ አለ። አቤት ይርዳል። ሰላም ላንተ ይሁን። እግዚአብሔር ይመስገን። ሰላም ይብዛ። ከየት ቤተ እምነት ነው ወንድማችን? እኔ ከመሰረተ ክርስቶስ። አንዳንድ ቁጥር ጽፈ ነው። ለምንድን ነው የገባህ ወንድማችን? የሆነ ጥያቄ የሆነብኝ ነገር ስላለ ልጠይቅ ብዬ ነው ኤርሚዬ። በምን ጉዳይ? በደህንነት ጉዳይ። አንድ ሰው ከዳነ በኋላ ደህንነቱ ይወሰዳል የሚልና አይወሰድም የሚል አስተምህሮ ስላለ አንድ ሰው በጌታ ከሆነ ከዳነ በኋላ ደህንነቱ ይወሰዳል ወይ? መዳኑ ይወሰዳል ወይ? መሰረተ ክርስቶስ ቤተክርስቲያን ምን ብላ ታስተምራለች በዚህ ጉዳይ ላይ? ማለት ደህንነቱ እንደሚወሰድ ነው የምታስተምረው። አሁን እኔ የተማርኩት ስማር ባይብል ስተዲ ተምሬ እንትን ብያለሁ እና ስማር አሁንም እየተማርኩ ነው። ስለዚህ መሰረተ ክርስቶስ ቤተክርስቲያን ምን ብላ ነው የምታስተምረው? ያጣል ደህንነቱን ሰው ማለት የጽድቅ ስራዎችን ማለት ሰው ወደ ኃጢአት እንትን ውስጥ በገባ ቁጥር ሰው ደህንነቱን ያጣል ብላ ታስተምራለች። የትኛው አጥቢያ ላይ ነው መሰረተ ክርስቶስ? መሰረተ ክርስቶስ አዳማ፣ ደቡብ መሰረተ ክርስቶስ ላይ ነኝ። አዳማ ደቡብ መሰረተ ክርስቶስ ማለት ቀበሌ 10 ያለው ነው? አዎ ቀበሌ 10 ያለው። ቀበሌ 10 ያለው። እሺ። ስለዚህ ቤተክርስቲያኒቱ ባስተማረች ትምህርት በዛው ኑር። ኦኬ ቴንክ ዩ። እሺ አባቴ። እሺ ጸጋ ይብዛልህ። ኦኬ ዳንዬ ወንድምነት እንኳን ደህና መጣህ። ጸጋ ይብዛልህ። ኦኬ ማን ነው? እሺ ቤንጃሚን ሰላም፣ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ማለት የቅድም ከምትለው ቤተክርስቲያን አሴምብል ኦፍ ጋድ ነበረ ቸርቼ። ከዛ በኋላ እግዚአብሔር እያለን ብዬ ስላመንኩኝ ታውኩትኝ ወጣውኝ። ከዛ ላይ አሁን ደግሞ እንደ አዲስ ኦርቶዶክስን እያጠናው ነው። ኦርቶዶክስ የህፃናትን ጥምቀት ተጠምቃለች። አዎ ምክንያትም አላት የምታጠምቅበት። ግን ክርስቶስን ቤተሰቦቿ ስለተቀበሉ ለምሳሌ ሐዋርያት 16-15 ላይ ሊዲያ እና ቤተሰቦቿ ወንድማችን ፕሮፓጋንዳ አሰራትም በደንብ ነው የማስጨንቅ ዛሬ። እሺ አስጨንቀኝ። ከዚህ ሰዓት ጀምሮ እንዳትለቅ። ጉባኤ እግዚአብሔር ነበርኩ ነው ያልከኝ? አዎ ጉባኤ እግዚአብሔር እና ፓስተር ወልደ በነበሩ ጊዜ ማለት ነው። እሺ ቴንክ ዩ። እኔ ቸርች ነበርክ ያለው ማለት ነው። 6 ኪሎ አጥቢያ ነው አይደል? 6 ኪሎ ግብጽ ኤምባሲ ጋር ማለት ነው፣ ጃሜዳ ጀርባ። ቴንክ ዩ። ያ ቦታውን ታውቃለህ። እሺ እዛ መሰረታዊ ክርስትና ትምህርት ተምረህ ተጠምቀሃል? አዎ። ስንተኛ ዙር ደቀ መዝሙር ተማሪና ተጠማቂ ነበርክ? ነው አላስታውስም። ስንተኛ ዙር እንደሆነ አላውቅም። እሺ አታውቅም። ማን ያጠመቀህ? በእርግጥ እዛ ቸርች ሄዳለሁ እንጂ የተጠመቁት እሱ አይደለም። በአጋጣሚ ሆኖ ወደ ላምበረት መጠን ነበረ። ማን ያጠመቀህ? በርናባስ የሚባል ሰው ማለት ነው። የት? ሙሉ ወንጌል፣ ላምበረት ሙሉ ወንጌል ማለት ነው። አሁን እኮ ጉባኤ እግዚአብሔር ነኝ። ከዛ ለቀን በርናባስ እዚህ ላምበረት አካባቢ ይመጣል። ጉባኤ እግዚአብሔር አጠቃላይ ከዛ ለቀው እኛ ለቀን ለእኛ እንደ ፋሚሊ እዛ ስፍር ነበር እንጂ ኮሪያ ስፍር የሚባል ተቃለክ 06 የሚባል ማለት እዛ ነበርም። ቤታችን ለቀን ወደ ላምበረት መጣን ማለት። ቸርች ግን የምንከፈለው እዛ ነበረ ድሮ። መሰረታዊ ክርስትና ትምህርት የት ነው የተማርከው? እንትን ላምበረት ሙሉ ወንጌል ማለት ላምበረት ሙሉ ወንጌል የሚባላል። አሁን ስጠይቅህ እኮ ጉባኤ እግዚአብሔር ነው ቤተክርስቲያን አንተ የነበርክበት አስጨንቃለሁ እኮ ብለኸኝ ነበረ ቤንያሚን። ይሄ ኢምፖርታንት ነገር ነው። አስጨንቃለሁ ብለኸኝ አንተ እኮ ታዲያ ወደዛው መንገድ አይደለም ያለው። ስማ ከሰማክ እዛ ጌታን ተቀበልኩኝ። ደህንነት የተማርኩት ላምበረት ነው። እሺ ጉባኤ እግዚአብሔር ቤተክርስቲያን ጌታን ተቀበልክ? አዎ። እሺ ማን ነበር የሰበከው የዛን ቀን? አሁን ነው ግዴታ ስም ማስታወስ አለብኝ። ምን አገባኝ እኔ ስለዛ ማለት ኢምፖርታንት አይደለም። ይሄ እኮ ከዋና አስተምሮት ጋር አይገናኝም። የእግዚአብሔርን ቃል የነገሩ እኮ አድበጠኝ ምን ያደርጉልኝ ማለት ምንም ጥቅም የላቸውም ሰዎች ማስታወስ።
የመዳንን እውነት የነገርህን ሰው አሳስተውኛል ብዬ ነው የማምነው። ብራዘር አሁን እሺ፣ አታውቀውም። አላውቀውም ነው በቃ ባጭሩ፣ በጨዋነት አላውቀውም፣ አላውቅም። እሺ፣ ጌታን ስትቀበል ንስሐ ገብተሃል አይደል? ወጉድ ምንድነው ፖይንቱ ብራዘር? ያው እንደሚያደርጉት አድርገህ አይደል? አስጨንቀኝ እኮ ብያለሁ። ቅድም አስጨንቀኝ ብያለሁ። በደንብ ጠንከር አድርገህ ያዘኝ እኮ። ወደ እንትን አንመጣም፣ ወደ ጥያቄዎች እንመጣለን። የኔን ቤተክርስቲያን የጠራው ሙሉ ወንጌልንም ብጠራ የኔን ቤተክርስቲያን ነው፣ መሰረት ክርስቶስን ብጠራ የኔን ቤተክርስቲያን ነው። ምንም ችግር የለም እኮ። ወደ ዋናው ሳብጀክት እንምጣ። ግድ የለም እንመጣለን። ዋናው ላይ እንመጣለን። ቢያንስ መንደርደሪያውን በደንብ እንያዝ። ምክንያቱም እግዚአብሔር የለም ብዬ ወጥቻለሁ ብለህ ስላልክ በመጀመሪያ እግዚአብሔርን ታውቀው ነበሩ ብዬ የሚለውን ልጨርስ። በደንብ ነው ንስሐ ገብተህ ነበር በኋላ ባዘወ ግን የቲስተ ምትሆን አንተ ራሱ ወዳጄ ቆይ ግድ የለም እየተጨነቅ ማለት ነው። አስጨንቃለሁ ብለህ ተጨነቅ። ብራዘር ማለት ቤንያም ተረጋጋና ቀብራለሁ። ብራዘር ተረጋጋ። ግድ የለም ተረጋጋ፣ እናውራ። ፍታትም ትፈታኛለህ። ተረት እያወራልኝ እኮ ነው። ምን ያደርጋል አሁን? ንስሐ ገብተህ ነበር? ቆይ ንስሐ ገብተህ አዎ ኮንፌስ አድርገህ ነበር ማለት ነው። ወደ መድረክ ላይ ነበር የጠራው። ምን ያደርጋል? እንግሊዝኛ አልችልም። ግድ የለም በአማርኛ አድርግልኝ። ቀለል አድርገው ወንድማችን። እሱ ምን ያደርግልሃል ነው እሱ ፖይንቱ። ቆይ ብራዘር ንስሐ ገብተህ ወደ መድረክ ላይ ጠርተው ንስሐ አስገብተህ ነበር? እሺ ማን ነው እሱ ንስሐ ያስገባችሁ ሰው ማለት? እዛ የዛሬ ስንት ዓመት የዛሬ ማለት ማን ነው ዓመት የነበረ ነገር አስታውስ ትለኛለህ ብራዘር? እሺ ስለዚህ አታውቀውም ማለት ነው? አዎ ምናልባት ፓስተር ወልዴ ነበሩ። ደግሞ ማን ነው የሚባለው? ቡሌ ነው ምናምን የሚባል ሰውዬ ነበረ። ፓስተር ቡሌ አላውቀውም። ከዛ ላይ እነ ቢኒያም ሁላ መጡ። ፓስተር ቢኒያም አትውቀው ምን ያደርግልኛል? ምን አንተ መልአክ ነህ እንዴ? ፓስተሮቹ ሁሉ የሚሰበሰቡት ለአንተ ምን ብለው ነው? ምንም ደንቆሮ አይደሉ? ምን ቢሰበሰቡ አከበርካቸው? እነዚህ ተረጋጋ ቢኒዬ ተረጋጋ። መልአክ ከረከች መልአክ እኔ ከመልአክ እበልጣለሁ። ፓስተሮቼ ናቸው። ምንም አላደረጉም። ፓስተሮቼ ናቸው። ተረጋጋ ብራዘር። ኦኬ ተረጋጋ። ምንም አላደረጉም። ምንም ላይ አልደረሱ። ተረጋጋና ስድቡ እስከ መግባት ብሽሽቅ ሳይሆን ወደ ጥያቄ እየጠየቅኩ ነው። ለጥያቄው መልስ ስጠኝና ከዛ እንሄዳለን። እሺ ስለዚህ የደህንነት ትምህርት ጉባኤ እግዚአብሔር አልተማርክም ማለት ነው? ላምበረት ሙሉ ወንጌል እንሂድ። ኦኬ ላምበረት ሙሉ ወንጌሊቱ ጋር ነው ያለው ቦታው? ኃይሌ ግራንድ ሆቴል ወደ ውስጥ ገባ ብለህ ኃይሌ ግራንድ ሆቴል አጠቀም ከመናኸሪያ መለስ ስትል ኃይሌ ግራንድ ሆቴል አለ። በእሱ ቀጭን ወደ የምታስገባ መስመራለች። ኦኬ እንደው ፊት ለፊቱ ላይ ያለ አንድ የማይጠፋ ምን ድንገር ፊት ለፊቱ ላይ በቃ ኃይሌ ግራንድ ድረስ ወደታች መውረድ ነው። ወደ ኮብልስቶን አለ ስትሻገረው ፊት ለፊት ማለት ኃይሌ ግራንድ አዲሱ መናኸሪያ ጋር ከመድረስ በፊት ቆጣት በለኝ ብራዘር። አልተቆጣሁም እንዴ? ከዚህ በቆጣት ምን ልትሆን ነው ብራዘር? እማቀው ቤተክርስቲያን ስለሆነ ማለት ነው። እሺ ቆጣት በል። ኦኬ ላምበረት ቤተክርስቲያን እማቀው ስለሆነ ማለት ነው። ማታራት ነገር ወሬ እያወራኝ ሲሆን ብራዘር ቆይ ግድ የለህም ተረጋጋ። ይሄ ምን ሆነ ነው? እኔ እኮ ጊዜ ሰጥቼ ነው እንጂ እስካሁን እኮ ላስወጣህ እችላለሁ እንዴ። ችግር የለውም። ጥቅሱ ላይ ሳናወራ እንወርድም ወዳጄ፣ ችግር የለውም ተረጋጋ እኮ ነው ያልኩህ። እሺ አካባቢው ላይ ከዛ አሁን ከጠራው ከኃይሌ ግራንድ ሆቴል የድሮ የቀደመው ምን ታስታውሳለህ? በዛ አካባቢ ምልክት የሚሆን ምን ነበር መሰለህ? ቶታል ነዳጅ ማደያ ነገር ነበር። ነዳጅ ይሸጥበት ነበር። መናሪያው አንድ ሌላስ? ከዛ ሌላ ምን ላስታውስ እንደ ይሄ በጣም ስፔስ አረተው ይሄ እኮ ነዳጅ ማደያውን ካስታወስከው ወደ ታች ደግሞ ቴሌ ወስደሃል። እሺ ወደ ጉርዱ ሾላ ስትወር በሰፈር እኮ ነው በደንብ አውቀዋለሁ። እንዴ አሁን ደግሞ ሱራፌል የሚባል ቸርች አለ ከሱ ጀርባ ብራዘር። ሱራፌል የሚባል ቸርች አረባክህ እኔ ነው የሚዩት ያደረኩ የድሮ ምልክት ስጠኝ ብዬ ስልህ ካወቀው ይሄን ሁሉ ከማውራት ምልክት የሚሆኑ ነገሮች ሰፈርህ ብለህ የምትለውን እኔም ስለነበርኩበት ልንገርህ። አንደኛ አራራት ሆቴል አለ ከቀደሙት። ሁለተኛ እባክህ እዚህ መጥተህ ማውራት ዝም ብሎ ማውራት አይደለም።
አራራት ሆቴል አለ እዛው ከመናኸሪያው ከፍ ብሎ ከመንገድ በስተግራ ወደ ስለ ጥምቀት ገደራ። መመለስ ከብድ ነው። ኧረ ፈተና እባክህ በጣም እንዳናወራ ነው። እሺ ከከፈትክ ታች አወርዳለሁ። እድሉ ልሰጥ ነበር። ምን ያህል እየዋሸህ እንዳለ ለህዝብ ማሳየት ነበረብኝ። ኦኬ አስጨንቃለሁ ብለህ ያልከኝ ሰውዬ አስጨነቅኩ ማለት ነው። ሰፈርህን እንኳን ራሱ አታውቀውም። አንደኛ በዚህ በጣም መሳቃ ነው። ማርያምን አትፍራ። እታች ውረድ፣ እታች ውረድ። ከቀድሞ እንኳን ራሱ ሙሉ ወንጌል ቤተክርስቲያን በነበረችበት ጊዜ ላይ ምልክት የሚሆኑ አንደኛ ነዳጅ ማደያውን ጠርቶታል። ልክ ነው። ነዳጅ ማደያው አጠገብ ኮረብታማ መናፈሻ ሆቴል አለ። ከቀድሞ አራራት ሆቴል አለ። ያ የባስ ስቴሽኑ አዲስ የተሰራ ነው። ወደታች ስትሄዱ አፍሪካ ማተሚያ ቤት አለ፣ በስተግራ በስተቀኝ በኩል ማለት ነው፣ በአዲሱ መንገድ መግቢያ ላይ። በወዲህ በኩል ደግሞ ኤልፎራ ማነው አላሙዲ ገዛው የተባለው የዶሮ ልማቱ አለ። ሰፈሬ ነበረ የተከራየሁበት ማለት ነው። ኦኬ ሙሉ ወንጌል ቤተክርስቲያን ምን ብለው እንዳስተማሩህ ታወራ ነበር፣ ግን ያው በጩኸት ወሬ በማውራት ረበሽክ ማለት ነው። ሁለተኛ እንዳይለመድ ውሸታም መሆን በዚህ ይታወቃል። ጉባኤ እግዚአብሔር ብለህ አላቅም። ማን እንዳስተማርህ አታቅም። ማን እንዳጠመቀህ አታቅም። ንስሐ ማን እንዳስገባህ አታቅም። ከዛ ሙሉ ወንጌል ደግሞ ጠፍ ብለህ ሙሉ ወንጌል እሷም የኔ ነች አታመልጥም ስልህ ኦኬ አታመልጥም። እንደዚህ ነው በስርዓት ማውራት ያለባችሁ ማለት ነው። ከዛ ትምህርት ላይ ሙሉ ወንጌል ምን እንደምታስተምር አሁን ባስገባነ በጠይቅህ ትዝረከረካለህ። ኦኬ እንደዚህ አታድርጉ ለማለት ነው። በውሸት የሚከብር እግዚአብሔር የለም። አትዋሹ። ኦኬ ወንድማችን ስርዓተ ነጥብ ሚዩት አድርገው እንደገባ ቴንክ ዩ። ስርዓተ ነጥብ ቴንክ ዩ። ወንድምነህ ዳን እያለ አለው ወንድምነት። እሺ ደሳለኝን ተቀበለው፣ ደጋግሞ እየጻፈ ነበር። የዛሬው ርዕሳችን ወንድምነት በዚህ ነው። ሰላም ናችሁ ኤርሚ? እሺ ደህና ነን እግዚአብሔር ይመስገን። ወንድማችን ወንድምነት ዳን ይታያል አይደል? የዛሬው ርዕሳችን በዚህ ነው። ደሳለኝ ደጋግሞ ጽፏል። ኤርሚ የኔ እንኳን የሆነ እሺ ከየት ቤተ እምነት ይሆን ደሳለኝ? ቀላል ነገር ነው፣ ከቃለ ቤት ነው። የሆነ ጥያቄ ስላለኝ ነው። ጥምቀት ላይ በዚህ ጉዳይ ላይ ብቻ ጥያቄ ያላቸው ሰዎች ነው የምፈልገው። በየቤተ ክርስቲያን ሄዳችሁ እኔም ጥያቄ ስላለኝ ነው። ትንሽ ያን ደቂቃ ብቻ። በጥምቀት ጉዳይ ነው አይደለም። ቅድም ከታረቀኝ ጋር ስታወራ ከሱ ጋር ትንሽ እንትን የሚል ነገር ስላለ ግልጽ እንድታደርግልኝ። ታረቀኝ እኮ ከመካነ ኢየሱስ ቤተክርስቲያን ነው ገብቷል። አይ የእሱ አይነት እንትን እኔ ጋም ነበረና ራሴን ሳላቅ በልጅነት ቸርች አድጌ ጥያቄ ሲፈጥርብኝ እኔ ያጠመቀውንም ሰው የተጠመቅኩበትንም ጊዜ አስታውሳለሁ። ነገር ግን ያመንኩበትን ጊዜ አላስታውስም ነበር። በልጅነት ራሴን ሳላቅ ነበርና እሱ ነገር ጥያቄ አሁን ቃለ ሕይወት ነው ያለው። አዎ ከዛ በአገልግሎት አደግኩኝና እዛ ቸርችም ጌታን መቀበል ትንሽ እንትን ውስጤ ጥርጣሬ እየፈጠረብኝ ሸመመኝና የዛሬ 2 ዓመት አካባቢ አዲስ አበባ ሄጄ ጌታን ተቀብያለሁ። ያጠመቀውንም የተጠመቁበትን ጊዜ ስለሚያውቅ ጥምቀት ላይ አንድ ፓስተር ሲያማክር ችግር የለውም ስለኝ እንትን ብየዋለሁኝና ችግር አለው የሚል ነገር ነው። የስንት ዓመት ልጅ ሆነ የተጠመቀው? የ13 ዓመት 14 ዓመት እንደዛ። ተምረህ ነበረ? ነፍስ ታውቃለህ? አዎ ተምሬ ያለው ነፍስ አውቃለሁ። በቃ ማመኔን ነበር ማላውቀው የዛን ሰዓት። ድጋሚ መጠመቅ የለብህም፣ ግን የቤተክርስቲያን መሪዎችን ማናገር ሌሎች ካላችሁ መግባት ትችላላችሁ። ወንድምነት ብሎ የተቀበልሽ ሌሎች አሁን የወንጌል አማኞች አትላኩልን። ኦርቶዶክሳውያን የሆናችሁ ሰዎች ካላችሁ ኑ፣ ወይ ደግሞ ቁርባንና ጥምቀት ያድናል ብላችሁ የምትሉ ሰዎች ከመጽሐፍ ቅዱስ መረጃ እስካላችሁ ድረስ ከኛ ጋር ማውራት ትችላላችሁ። ዌልካም። ኦኬ ሜሮን ሰላም ኤርሚ፣ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንዴት ነው ወንድማችን?
አለን እግዚአብሔር ይመስገን። ከየት ቤተ እምነት ነው? እንትን ጥያቄ ነበረኝ መጠየቅ ትችላለህ? ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ እኛ ጥያቄ አለና በቅዱስ ቁርባንና በጥምቀት ሰው ይድናል? አይ እኔ ለመጠየቅ ነኝ እንጂ ለመጠየቅ አይደለም። አዎ ቤት ስንከፍት ግን ርዕስ አለው አይደል? ቤቱ ላይ ወንድማችን እንጂ አላየሁትም። ይቅርታ ተሳስቼ ከሆነ ይቅርታ። መውጣት ይችላል። ችግር የለም ነው በትልቁ የተጻፈው ጽሑፍን ካየው ብዬ ነው። እሺ ከኦርቶዶክስ ቤተክርስቲያን ነው ወንድማችን? አዎ ኢየሱስ ያማልዳል? አዎ ይርም ኢየሱስ ያማልዳል ወይ ነው ያልኩህ? ኢየሱስ አያማልድም። ማርያምስ? እንትን መጽሐፍ እንደሚለው ከሆነ ሮሜ 8:34 ዕብራውያን 7:25 ምናምን ሊል ይችላል። እርሱ ግን ስለነበረ ይሰማል። ማርያምስ ታማልዳለች? በመጽሐፍ ቅዱስ ከሆነ አታማልድም፣ ግን እኛ ታማልዳለች ብለን ነው የምናስበው እንትን የምንለው። ኢየሱስ በመጽሐፍ ቅዱስ ያማልዳል፣ ግን አታምኑትም። ማርያም በመጽሐፍ ቅዱስ የተጻፈ የለም፣ ግን ታማልዳለች አይደል? አይ እንደዛ ለማለት ሳይሆን እናት እኮ ናት አልከኝ። ቆይ እኛ መቼ አክስቶ ናት አለን? ኢየሱስ በመጽሐፍ ቅዱስ ያማልዳል አይደል? ሮሜ 8:34 ነገር አሁን የጠቀስከው ኢየሱስ በመጽሐፍ ቅዱስ ያማልዳል፣ ግን አትቀበሉትም። ማርያም ግን ታማልዳለች፣ በመጽሐፍ ቅዱስ ግን የለም። እሱን ግን ትቀበላላችሁ። ኢየሱስ ወልድ ኢየሱስ ስለሆነ እኮ ነው የሚያማልድ። ኖ ብራዘር፣ ወልድ ኢየሱስ ስለሆነ እኮ ነው የሚያማልድ። ብራዘር በቃ ጨርሰናል። ከወንድሜ ጋር ከዳንዬ ጋር አውራው። ቴንክ ዩ አውሩ። ወንድም ነቀጥሉ። እሺ ወንድምነት እሺ ዳን ምንድን ነው ታዲያ ሀሳብ የተነሳው? አይ ስለ ጥምቀት እንትን ለማለት ነው። እሺ ምንድነው ስለ ጥምቀት ምንድነው ጥያቄ? አይ እንትን ስለ ጥምቀት ለማውራት ስለ ጥምቀት ነበር ጥያቄ። እሺ እኮ ምንድነው ጥያቄ? እሺ እንደሚለው ጥምቀት እንደሚለው ከሆነ አንድ ጥምቀት፣ አንድ ጌታና አንድ መንፈስ ቅዱስ ይላል። አንድ መንፈስ ቅዱስ። እሺ ጥምቀት በውሃና በመንፈስ ጥምቀት በውሃና በመንፈስ እኔ ጋር ነው የተቋረጥከው ወይስ ይሰማል? ይሰማል? አላወራህማ። አሁን ኤክስፕሌን ለማድረግ ስትሞክር ሚስ ታደርጋለህ እና ጥያቄ የፈጠረብህን ብታወራ የተሻለ ነው የሚሆነው። አሁን እያለፍኩ ስለሆነ ቢያንስ ሀሳብህን በቅንነት እንድረዳ ነው እየሞከርኩ ያለሁት እና ጀስት በቃ እንትን አትበለው። በሰዓት ቁጥር እያስቆምኩ እንዳንቀጥል ጀስት ጥያቄ የሆነብህን ነገር ስለ ጥምቀት ይሄ ጥያቄ የፈጠረብኝ ብለህ የምትጠይቀው ነገር ካለ ንገረን። እሺ ጥምቀት ግዴታ ነው እንትን ካወቅን በኋላ መጠመቅ ያለብን ወይስ ከልጅነታችን ጀምሮ መጠመቅ አለብን? ለምሳሌ በፕሮቴስታንት ቤተክርስቲያን ከልጅነታቸው ጀምሮ የሚያጠምቁ አሉ። ይሰማል? ስልክ ገብቶበት ነው ወንድምነት። ምንድን ነው ስልክ ገብቶበት ወይ ምንድን ነው? ዳኒ ይሁን እርሚ ፖዝ ሆኖ ነበር። ኦኬ ኔትወርክም ሊሆን ይችላል። እሺ ኔት አስቸገረኝ አለ። ኔትወርክ ነው። እኔ ጋር ኔትወርክ ይሰራል። አውጥቶታል ይመስለኛል። ኖ
ወንድምነት ውጣ በመጀመሪያ ቆይ። እሺ ዳንዬ ተመልሰህ ላክልኝ፣ ተመልሰህ ላክልኝ። እሺ ምንድነው የጠየቀው ጥያቄ ወንድማችን? ወረድክ? አንተም ጠያቂውም ልጅ ወረድክ? እሺ ኦኬ ቢኒያም እሺ ተመልሰህ መጥተሃል። ቢኒያም ቤንጃሚን ቤንጃሚን አለህ? አረፍ አላችሁ አለ። እሺ አዳም ወይ ኤርሚዬ ሰላም ነው? እግዚአብሔር ይመስገን ደህና ነህ? ደህና ነኝ። ከየት ቤተ እምነት ነው ወንድማችን? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንኳን ደህና መጣ። እንኳን ደህና ጠበቅን። እሺ በቅዱስ ቁርባንና በጥምቀት ሰው ይድናል ብሎ የሚል ርዕስ አለን ዛሬ። አዎ ትክክል ነው። አንብቤዋለሁ ቅድም። በነገራችን ላይ ቅድም ማርያም መጽሐፍ ቅዱስ ላይ አታማልድም የሚል አለ፣ ግን ታምናላችሁ ያልከው የለም፣ ግን ታምናላችሁ ያልከው አለ። ማርያም በመጽሐፍ ቅዱስ እንደምታማልድ ምክንያት እሱን መስተካከል አለበት። ትንቢተ ዘካርያስ 1:12 ላይ ማርያም ከክርስቲያኖች አንዷ ከቅዱሳኖች አንዷ ስለሆነች የማማለድን ስራ በዛ እንጠቀልለዋለን ማለት ነው። ግድ ማርያም ተብሎ መጽሐፍ የለበትም የምልጃ ስራ ሌላ ስለሆነ። እሺ ወደ ቅዱሳኑ ቁርባኑ አዳምዬ ቆይ፣ ዘካርያስ 1:12 ነው ያልከኝ። ትንቢተ ዘካርያስ መሆኑ ነው? ትንቢተ ዘካርያስ መሆኑ ነው? ቅዱሳን አሁን ወደ ርዕሱ እንግባና አንዱ እኮ አወራህ እኮ። ካወራህ በኋላ በደንብ መጥራት ትንቢተ ዘካርያስ። አዎ እሺ እንቀጥል። እሺ ተፈለግ። ትንቢተ ዘካርያስ ለምሳሌ መላእክቶች እንደሚያማልዱ ያሳያል እዛ ጋር አይደለ? የኔ ጥያቄ ምን ነበር? ክፈተው። ቆይ የኔ ጥያቄ እንሄዳለን። ቆይ የኔ ጥያቄ ማርያም አታማልድም አልክ አይደለ? መጽሐፍ ቅዱስ ላይ የለም አይደል ያልከው? ማርያም ታማልዳለች። እናንተ ማርያም ታማልዳለች ነው ብላችሁ የምትሉት አይደል? ኦፍ ኮርስ አንተም ታማልዳለህ። በነገራችን ላይ ቅዱሳን ተወክ ማርያም ታማልዳለች ብሎ የሚለውን ትንቢተ ዘካርያስ 1:12 ላይ ጨርሱና ከወንድሜ ከዳንዬ ጋር ከዛ ወደሚቀጥለው ሀሳብ እንሄዳለን። ዳንዬ ከማርያም ጋር ትንቢተ ዘካርያስ መላእክት ነው የሚለው። መላእክት አማላጅ እንደሆነ እናንተ መላእክት አማላጅ እንደሆነ ስለማታምኑ እኛ ማርያምን የጠየቅነው ከወንድምነት ጋር አውሩ። ቴንክ ዩ። እሺ ታዲያ ውጣ። ታዲያ ኤርሚ ለምን ቃል ገብተህ እንትን ተራካሽ ጋር ጨርሳለህ? እሺ ወንድምነት በቃ ዝም ብለህ ለማቀሳሰር አትል። አንተ ለማስተማር ሳይሆን ለማቀሳሰር ስለምትሄድ ነው የሚያናድደው። ስሜታዊ አይደለሁም። ትክክለኛ ነገር ሲነገር ስሜታዊ አትሁን አትለኝም። አሁን የሚያደርገው የወይዘሪት ንግግር ነው። እዛ ትንቢተ ዘካርያስ ላይ ግባ 1:12 ላይ አሁን ስሜታዊ ይሆናል ብራዘር። ዊዝ ሪስፔክት ነው እያወራን ያለ ነው። ሁኔታው የኤርሚያስ ሁኔታ አታይም እንደ መንደር ሴት ይመስል ወዲህ ነው። ምንም ያደረገህ ነገር የለም ወንድምነት። ናገባሽ አሁን ትንቢተ ዘካርያስ ላይ አውጣ። እሺ አሁንም ስሜታዊ ይሆናል ብራዘር። እኔ ሌላ ቦታ ተናደ ከመጣ ሌላ ቦታ ላይ ነው እንዴትን ማብረድ ያለብን። እዚህ በሐሳብ ልንወያይ ልንነጋገርን ያለ ነው። በቤታችን ዊዝ ሪስፔክት ነው እያወራን ያለ ነው። አንተም ሪስፔክት ሊኖር ይገባል ለሰው ልጅ ማለት ነው። እና በስርዓት አውራ ተዋራን ከሆነ እሺ እሺ ሰው ወንድምነት ጥምቀት ላይ እንቀጥል ወይስ ይሄን ሐሳብ እንጨርስ? ትንቢተ ዘካርያስ መጽሐፍ ምዕራፍ 1 ቁጥር 12 ላይ ሲጀምር ቃል በቃል ነው የእግዚአብሔር ቃል የሚናገረው። ማርያም ታማልዳለች ብሎ የሚል ጥቅስ ማርያም ታማልዳለች ብሎ የሚል ጥቅስ ፈጽሞ መላእክት ስለመላእክት ምርጃ እዚህ ጋር ጥንቅቅ አድርጎ ያሳያል። አዳም አድመጣኝ ፕሊስ። እኔ ሳወራ አታውራ። ኦኬ ቴንክ ዩ። እኛ የጠየኩን ጥያቄ ቅድም ሳወራ የነበረው ማርያም ታማልዳለች ብላችሁ ትላላችሁ። መጽሐፍ ቅዱሳዊ መረጃ ግን የላችሁም። ስለዚህ እዚህ ጋር መላእክት እንደማያማልዱ ነው ጠንቅቆ የሚያሳየው። እባክህ ማለት ነው። ኦኬ አንተ ቅድም ስታወራ ዝም ብዬ ሰማሁ አይደለ?
ኦኬ ቃል እግዚአብሔርን ጠቀስክና የማይለውን አልክ። 1:12 ብለህ ስትል እኔ ክፍሉን ስለምናውቀው ምን እንደሚል እኔ ቀደም ያልኩት ማርያም ታማልዳለች ብላችሁ ታምናላችሁ። መጽሐፍ ቅዱሳዊ ጥቅስ ግን መረጃ የለም። ከዚህ በኋላ ከከፈትክ ታች ነው የማወርድ። ለቢኒያም ሰጠዋለሁ እድሉ ማለት ነው። አንተ ስታወራ እኮ ጭጭ ብዬ ሰማሁ። ጥቅሱን ጠቅሰህ ጭጭ ብዬ ሰማሁ። ኦኬ ስለዚህ አሁን ከዳኒ ጋር ጥምቀቱን እሺ፣ እታች ውረድ። ቃሌን አከብራለሁ። እታች ውረድ። ስለዚህ ይሄ ውሸት ነው። ማርያም አታማልድም። ዘካርያስ 1:12 የሚናገረው ማርያም ታማልዳች ብሎ የሚል ነቁጣ ጥቅስ የለም። ስሟንም አያውቀውም ነቢዩ ዘካርያስ፣ ስሟንም አያውቀውም። ስሟን ራሱ ማርያም መሆኗን አያውቀውም። ስለዚህ ዝም ብለህ በሙቀት መጥተህ የምታወራበት ቤት አይደለም። እግረ መንገድህን የዋሻውን ውሸት አጥርተን መሄድ ስለነበረብን እሱ ላይ እንድናወራ ነበር ከወንድምነት ጋር ስለዋሸ ነው። በአጭሩ ቃል እንደዚህ ያልኩ። ጥምቀት ላይ የሚያወራ ሰው ካለ መቀጠል እንችላለን ማለት ነው። እሺ ቢኒያም ሰላም ላንተ ይሁን። ከባለ ዋኔዋ ቢኒያም እሺ ደግመህ እንዳትልክ አሁን ያስወረድኩ ቢኒያም። በቃ ስለ ኦርቶዶክሱ ዘካርያስ 1:12 ስለ መልአክ ምልጃ ነው የሚያወራው። 70 ዓመት የተቆጣቸውን የእስራኤል እኔን የሚዩት ያደረኩ ከዳንዬ ጋር ቀጥሎ ጥምቀቱ ላይ መቀጠል ትችላላችሁ ወንድምነት። ቴንክ ዩ። እሺ ቤንጃሚን ጥምቀት ያድናል ብለህ ታምናለህ? እንደ አንድ ትእዛዝ ነው እንጂ ብቻውን በክርስቶስ ነው የምድነው። ኢየሱስን ግን ምሳሌ ነው ጥምቀት ማለት። በሞቱ መምሰልን ማለት ነው ማለት ነው ጥምቀት ራሱ ማለት በኢየሱስ ነው እንጂ የምድነው በጥምቀት አትድንም ማለት ነው። ማለት ማሟላት አለብህ። አንድ ክራይቴሪያ ነው። ዲቤቱ አለቀ እዚህ ጋር አንድ ክራይቴሪያ ነው። ምን አይደለም ብራዘር፣ ስለ ህጻናት ጥምቀት አይቻልም ብላችኋል አይደል? እንደሚቻል ላሳይ እኮ ነው የመጣሁት። እሱ ያልከውን ሐሳብ ኦርቶዶክስን ያው ኦርቶዶክስ ደግሞ በጥምቀት በውሃ በመዘፍዘፍ ብቻ ትድናላችሁ። አንድም ቦታ አላስተማረችም። የእናንተ ፕሮፓጋንዳ ነው ይሄ። ቆይ ቢኒ ኢየሱስ ነው ወይስ ጥምቀት ነው የሚያድነው? ኢየሱስ ካልሆነ ጥምቀት ውሃ ነው እኮ ውሃ ነው የሚሆነው ያለ ኢየሱስ ጥምቀቱ ማለት። ስለዚህ የፕሮፓጋንዳውን ሳጠራብቅ ውሸት ይሆንብሃል። የምታውቀው ሌላ ስቶሪ ነው። ስሜት ያለው እኮ ስለዚህ አዳኝ ከሆነ አልሆንም። ጥምቀት ነው ወይስ ኢየሱስ ነው? ኢየሱስ ነው ነገርኩህ። እንደዚህ ሆነ እንዴት ታወራለህ? ከኔ ጋር እኮ አይደለም ከራስ ጋር መግባባት አትችልም እኮ ብራዘር። በጣም እሺ ቢያንስ ስታወራ እኔ ስሰማ አንተም ደግሞ ስትሰማኝ ነው ልንግባባና ሰው ሊማር የሚችለው አይደል? እሺ ሄድሽ ስሜታዊ አትሁን። እሺ አልሆንኩም። እንደሆን ከፈለክ ነው እንጂ አልሆንኩም ብራዘር። በእኔ ቦታ ሆነ ደግሞ አትናገር። ስሜታዊ መሆን ማለት ሰው እንኳን ሲያወራ እኔ እያልኩህ አይደለ አለመስጠትና አለመረጋጋት ነው ስሜታዊ መሆን ማለት። እሺ በቃ እሱን ጨርስና ሂድ። አልሆንም፣ ይቅርታ አልሆንም። እስቲል እየሆንክ ነው ያለው። አልሆንም አልኩህ። ሌላ ውይይት አትችሉም እንዴ? ማየት ሀሳብ የለህም ማለት ነው። እስቲል አሁንም እየሆንክ ነው ያለው። እሺ ሂድ፣ ቀጥልሽ። ዝም አልኩኝ። ይኸው ይቅርታ ብያለሁ። አላልክም እኮ ዝም ማለት አልቻልክም። ይቅርታ ወይ መድኃኒዓለም አልቻልክም። አዎ አሁን ነው የቻልከው። ይሄኔ ሚዩት አድርገህም እያወራን ያለው። እሺ ወደ ሀሳቡ እንመለስ። በክርስቶስ ኢየሱስ ነው ወይስ በጥምቀት ነው የዳንከው ብዬ እየጠየቅኩ ነው ያለሁት እና አይ እኔ የዳንኩት በኢየሱስ ነው አልከኝ። በቃ አለቀ። በኢየሱስ ነው የዳንኩት ካል ካዳኝ ኢየሱስ ነው እንጂ ውሃ አይደለም ማለት ጥምቀት አይደለም ማለት ነው። ልናገር መናገር ይችላል ብራዘር። በብሽሽቅ ከሆነ ማለት ነው ይደብራል። እውነትን እንደሚፈልግ ሰው ሆነ ካውራና እኔ በመጀመሪያ ክርስቶስም ቤተክርስቲያንም የምትለው ሰው በክርስቶስ ነው የሚድነው። ከዛ በፊትማ ቢሆን ኖሮ በውሃ በመዘፍዘፍ ሰው ሁላ በዳነ ነበረ። በክርስቶስ ይደናል። አሁን ውይይቱ እሱ አልነበረ። የህፃናት ልጆች መዳን ኦርቶዶክስ ለምንድን ነው የምታጠምቀው የሚለውን ለማውራት ነው። ሐዋርያት 16 ቁጥር 15 ላይ ሊዲያ እና ቤተሰቦቿ በሙሉ እንደተጠመቁ ይነግራል። አንደኛ ቆሮንቶስ 1:16 ላይ ከቤተሰቦቹ ጋር እስጢፋኖስ ማለት ከቤተሰቦቹ ጋር እንደተጠመቀ ይነግራል። ያው እናንተ የማትቀበሉት ደግሞ ያ ጥንታዊ የቤተክርስቲያን አስተምሮት እና ኢራንስ በአንደኛው ክፍለ ዘመን ኢየሱስ ህፃናቶችንም ለማዳን እንደመጣ ይናገርና ሶስተኛው ክፍለ ዘመን ላይ ደግሞ ኦሪጅን ህፃናቶችም እንዲጠመቁ ከሐዋርያት ተቀብለናል ብሎ ጽፏል። ታሪካዊ ሃይማኖታዊ መጽሐፉን በኋላ ታነብልናል ጽሁፉን ማለት ነው። አሁን አርጊውመንቱ ምን መሰለ? አሁን
ርዕሱን ካየው ሰው በቁርባን በጥምቀት ይድናል ወይ ነው ጥያቄው። ለዚህ ጥያቄ አንተ አይድንም ብለህ ነው ይነል። ቆይ አንዴ ስሜት ያቱን ስታወራ ሰምቼ በኔ ቦታ ሆነ አትናገር። ብራዘር ይሄው ስቲል አሁንም ስሜት አይነ አይደለም። በኔ ቦታ ሆነ እኮ ሌብሊንግ እኮ ነው። አንተ ሌብል እያረከኝ ነው እኮ ገብቷል። ሌብል እያረከኝ ነው። እንደዚህ አትሁን እያልክ ስትናገር ስለኔ ነው የምታወራው። ያልሆንኩትን ማለት ይሄ ስድብ ነው። ስሜታዊ መሆን ማለት ሰው ሲያወራ ጣልቃ መግባት ማለት ነው ብራዘር። ሌላ ምንም ትርጉም የለውም። በእኔ ቦታ ሆነ ደግሞ እንደዚህ ሆንክ ብላ አትናገር። እያሳየህን ነው ያለኸው ብራዘር፣ እያሳየህን ነው ያለው ስሜታዊነት። እኔ ሳወራ በዛ በኩል እኮ አንተ ነህ እንደው የምትመስለኝ፣ ለእኔ ደግሞ አንተ ነህ። ቆይ ይቅርታ፣ ለእኔ ደግሞ አንተ ነህ የምትመስለኝ። እንደዚህ ቀልድ ልትዋጋ የመጣ ሰው ትነግረኛለህና ችግር የለም ትነግረኝና እኔ በዛ ሰዓት ሚዩት አደርግልሃለሁ ማውራት ስትፈልግ ማለት ነው። ችግር የለም። ጥያቄው ምንድን ነው? የዛሬው ርዕስ በቅዱስ ቁርባንና በጥምቀት ሰው ይድናል ወይ ነበር ጥያቄው። ኦኬ ይሄ ነበር ጥያቄው። አንተ አይድንም ሰው የሚድነው በኢየሱስ ነው አልከን። ኢየሱስ ነው የሚድነው፣ ግን ኢየሱስ ብቻ እድናለሁ ስላለ ይድናል ወይ ነው። ኢየሱስ ያዘዛቸው ትእዛዝ ደግሞ አለ። ቆይ አስማ ታዲያ ከጠየቅህ ስማ፣ መልሱን ስማ። ከጠየቅህ አለ ይድናል ወይ አይደለም? ይኸውልህ እንደዚህ ቃላት በመሰንጠቅ ሳይሆን ማለት ነው። ደግሜ ልጠይቅህ። ቆይ ስማሽ፣ አንዴ ስማኛ። በመጀመሪያ እንደ ሳስማ ነው እንዴ? ቆይ በመጀመሪያ ምን ልስማ? ለየትኛው ጥያቄ ነው? ዮሐንስ 3:15 ዮሐንስ ቆይ ስማ ብራዘር፣ ምን ሆነ ነው? ዮሐንስ 3:5 ላይ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስትን አያወርስም እያለ ኢየሱስ፣ አንተ ማን ሆነ ነው ቁርባን ያድናል አይደንም ብለህ የምትናገር? ለየትኛው ጥያቄ ነው? ጥምቀት ያድናል አይደንም ብለህ የምታወራው ምንድን ነው? በመጀመሪያ አንብብ፣ መጽሐፍ ቅዱስን አታውቀውም። በመጀመሪያ ዮሐንስ 3:5 ላይ እኮ ለየትኛው ጥያቄ ነው አሁን የመለስክልኝ? አሁን ለጥምቀት ለምትለው ኢየሱስ ያዘዘው ትእዛዝ ነው። እሱ ምን ብዬ ለጠየኩ ምን ጠየኩ ትለኛለህ? አሁን ማጓ ያሰማም እንዴ? ያለ ኢየሱስ ያዘዘው ትእዛዝ አታረገኝም ብራዘር። አሁን እኔ ስሜት ስለማታረገኝ ተረጋግተህ በሽሽቅ ነው የምትችለው። አታውቅም መጽሐፍ ቅዱስ ነው ልንገርህ። አንተ ሀሁ ማጥራት እየጠየቅኩ ነው ያሉት። ለየትኛው ነው አለ? ስማ ተስከ ጆሮ ካለ ስማ አለ። የሰማው ነው ለየትኛው ጥያቄ ስማ። እሺ ጥምቀት አያድንም ካልክ ማለት አያድንም ለማለት ማለት አንተ ነው ያልከው። እኔ አላልኩም። አንተ ነው ያልከው። በክርስቶስ ነው ወይ በጥምቀት ነው ምንድን ነው አላልክም? ደግሜ ልጠይቅህ ጠይቀኝሽ። በቃ አንተ የፈለግከውን ያዘው። አንተ ነው የምታውቀው ለማን አጫዋች እንደሆንክ። የዳንከው በጥምቀት ነው ወይስ በኢየሱስ ነው? ሚኒንግለስ ነው ጥያቄው ራሱ። በመጀመሪያ ለምን እንደሆነ ታውቃለህ? ኢየሱስ ነው ያዘዘው። በኢየሱስም በጥምቀትም ነው የዳንኩት። ኦኬ በኢየሱስም በጥምቀትም ነው የዳንከው? አዎ። ኦኬ ጥሩ። የዳነው በኢየሱስም በጥምቀትም ነው የዳነው ወዳጃችን ማለት ነው። ሁለት አዳኝ ነው ያለው ማለት ነው በኦርቶዶክስ። ድንጋይ ራስ ነው። ችግር የለም። ዛሬ የመናደድ ፕሮግራም ስላለ አልተናደድኩም። እንደዚህ መናደድ ፕሮግራም አለ ትእዛዝ ማለት ነው። ቆይ ስማሽ ለምን እንዳልኩ ለዚህ ይቅርታ እንደዚህ ላልኩ ግን በጣም ያበሰ እኛ ዛሬ የመናደድ ፕሮግራም ነው። አልተናደድም፣ ግን ጥመትህ ነው የሚያናደው። ለመሰጥ ጥመት የሚያናደው በክርስቶስ የዳንኩ። ኧረ ተው አታውቅም። መሀይም ነህ፣ ብሽሽቅ ነው የምትችለው ታውቃለህ። አይዞህ እኮ ብራዘር አይዞህ። ስማ ልመልስልክ። በክርስቶስ ሁለት አዳኝ ነው ያልከው። ለምን በመጀመሪያ ስለ ኦርቶዶክስ የምታውቁት ጉዳይ የለም። ስም ከማጥፋት ግድ የለም። አንተ ስለምታውቅ እያወራህ ወደ ፖይንቱ ልምጣና በክርስቶስ ነው የዳንከው። ክርስቶስ ነው አዳኝ ዴፊኒትሊ ማንም ጥያቄ ያለ። ክርስቶስ ያዘዘውን ትእዛዝ ግን አልቀበልም ካልኩኝ ይጠፋለሁ ማለት ነው። ምንድን ነው ያዘዘው? እንድጠመቅ ከውሃና ከመንፈስ እንድወለድ ያዘዘኝ እሱ ነው። ጥያቄውን ኢየሱስ ነው ሁለት ጥምቀት ሁለት አዳኝ ነው ያለው በኦርቶዶክስ ማለት ነው። አይገባህም ደደብ። አይዞ ብራዘር አይዞ አየህ ወንድምነት አቤቱ ዛሬ ዚሲስ ኦርቶዶክስ የሚባለው እህትየው ምን ጉድ ነው እንዴ? ሰሞኑን እኮ ቤት አልከፈትኩም ነበርና ቤት ውስጥ ምናምን ሸረሪት ወሮታል ብዬ እኮ ነው የከፈትኩት ዛሬ። ወንድምነት መጀመሪያው ላይ ነው የሚጥሉት ነጥብ። ኦኬ እሺ
በቃ ዘመኑን ሙሉ ትክክል ነው ብሎ ያሰበው ሐሳብ ትክክል እንዳልሆነ ሲገባው በቃ እንዲህ ነው ሊናደድ የሚችለው። ተራግሞ ተሳድቦ ነው መውጣት የሚችለው እንጂ የወንጌል አማኞች ቤት ገብቶ በእውቀት ሞግቶ መውረድ አይችልም። ያለው አማራጭ ወይ መሳደብ ነው ወይ ስሜታዊ ለማድረግ መሞከር ነው። በቃ ያንን ነው የሚያደርገው። እኛ ደግሞ አትልፉ፣ ምንም ስሜታዊ የሚያደርገን ነገር የለም። ምንም ስሜታዊ የሚያደርገን ነገር የለምና አይዞ ማለት እንፈልጋለን። የእውነት ነው። አሁን በቃ የለም አንተ ጋር የሚያድን ትምህርት ስለሌለ እኮ ነው። ግራ ስለተጋባ ነው። እንደዚህ የጭንቀት ወሬ ነው አሁን ያወራው። አዩ ይሄ የጭንቀት ወሬ በቃ ዘመንን ሙሉ ደግሞ ይከተላል። አታርፍም። ሃይማኖተኛ ሊያርፍ አይችልም። ቅድም ዋሸ። እኔ የወንጌል አማኝ አንተ የወንጌል አማኝ ቸርች ሰፈሩ አንተ ሰፈር ውስጥ ቸርች ነበረ እንጂ አንተ የወንጌል አማኝ አልነበርክም። ማለት ለመዋሸት ነበር እየሞከርክ ያለውና ያ ውሸት ነው እየተጋለጠብህ ያለው። እናንተ ማፊያዎች ናችሁ እኮ መጽሐፍ ቅዱስ የያዛችሁ ሳትሆኑ ደግሞ ለእናንተ ነው የሚያሳያችሁ። የሆነ ነገር አድርጋችኋል። አይ አበላሽታል። የሆነ ነገር ማለት ምን ሰይጣኖች እንደሆናችሁ በፈጣሪ አሁን ልጁ እንዳያስብ ሀሳቡን እንኳን እንዳይገልጽ አግሬሲቭ ለማድረግ ትሞክራለህ አንተ የላይኛው ዳንኤል የምትባል። አይዞሽ ሸጣለ እንዳለ ሰይጣኖች ናችሁ በፈጣሪ። አይዞሽ ሸጣለ ለነገሩ ያው የተከታችሁ ነው። የእሱን ህልም አየሁ እያለ እዚህ ጋር ዋሻችኋል። እናንተ ከዚህ ጋር ውላችሁ ምን መጽሐፍ ታውቃላችሁ? ከየት ቤተ እምነት ነሽ? አያገባህም። እኔ ልሰድብ ነው የገባሁት። የምንም ቤተ እምነት አይደለሁም። ግን እግዚአብሔር ይመስገን አትሊስት ጴንጤ አይደለሁም፣ ፕሮቴስታንት አይደለሁም። ዋናው ፕሮቴስታንት አለመሆንሽ ነው። አይደለሁም። እግዚአብሔር የተመሰገነ ይሁን። አትሊስት ፕሮቴስታንት አይደለሁም። ማሽ አይደለሁም። ስትሳደቢ ሰው ፕሮቴስታንት ነው ብሎ ስለሚያስብ ያኔ የጌታን ስም ታሰድብ ነበር። አሁን አንድ አይነት እናትወዳችኋለሁ። አንድ አይነት ሁለት ደቂቃ ሰተንሻል። ደግሞ ትሁት ለመሆን የምትሞክሩት ነገር ይሄ ወንድምነት ውህትነት የምትባባሉ የምትወሻሹት ነገር እንዳለ ምድረ ደቂቃ ሰተንሻል። መጽሐፍ ቅዱስ ቤታችሁ ራሱ የለም። ቢኖራችሁ ሪስፔክት ይኖራችሁ ነበር ለምትናገሩት ነገር። ቆይ ሳሚዬ እንሰጣለን። እህታችን እያገለገለችን ነው። ስጨርስ እንሰጣለን። ምን አይነት ባለጌ እንደሆናችሁ እግዚአብሔር ይገስጻችሁ። በእውነት እንዴት ነው ሰው ወደ እናንተ የሚመጣው? እውነትን ተከትሉ። ምን አይነት ባለጌ እንደሆናችሁ በእውነት ነው የምልህ። ስለማንሳደብ ወንጌል ስለምንሰብክ ሰው ወደ ጌታ ይመጣል። ባለጌ አይዞሽ እታለ አይዞሽ። አሁን ቁጭ ብሎ ለሚሰማን ሰው ወንድምነት የተናገረው አንድ ስድብ አለ? ጭራሽ የለም። ገለግል የወንጌል አማኞች ከአንደበታችን ስድብ ወጥቷል? በፍጹም። በጣም በትዕግስት በጣም በፍቅር ነው ወንድምነትም ሲያገለግል የምታዩት። ዊዝ ሪስፔክት እየተሳደቡ ማለት ነው። አየህ፣ ለምን የተቀበልነው መንፈስ ይሄ ስለሆነ ማለት ነው። የሆነልን መንፈስ ይሄ ነው። ከጌታ ዘንድ የሆነልን መንፈስ ይሄ ነው። አሁን የምትናደዱት እኛ ስላናደድናችሁና ስላበሸቅናችሁ አይደለም። ለዘመናት ትከተሉት የነበረው ትምህርት በእግዚአብሔር ቃል ሲፈተሽ ባዶ ስለሆነባችሁ ነው። ሶ ዊ አንደርስታንድ ዛት። ለምን ነው የምንታገሳችሁ? እኛም እንደናንተ ነበርን። በአብዛኞቻችሁ ድንጋይ ወርዋሪ ተሳዳቢዎች ነበርን። አየህ፣ ግን ወንጌል ሲገባን ኢየሱስ ሲያገኘን ነው ያንን ሁሉ እርግፍ አድርገን የተውነው። ስለዚህ አሁን ያላችሁበትን ሁኔታ ምንም ነው አንደርስታንድ የምናደርገው ነው ስላለፍንበት ማለት ነው። ያለፍንበት ህይወት ነው። ሶ ዶንት ወሪ ጋይስ። ስሜታችሁን ገብታችሁ ያው ወንድምነት ይላል ሁለት ደቂቃ ፈቅጄላችሁ ይላል። ሶ እንፈቅድላችኋለን። 2 ደቂቃ ማንም አይነካባችሁ። ስሜታችሁን ገብታችሁ መሳደብ ከሆነ መራገም ከሆነ በውስጣችሁ ያላችሁን ያንን ቁጣ እንድታወጡት እንፈቅድላችኋለን። ምንም ሳትጨናነቁ መግባት ትችላላችሁ። እሺ ሳሚ ሰላም። እሺ አሁን መጥቻለሁ። ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። እኔ ምናልባት የጥያቄ ፈላሲ ካለ ጥያቄ ፈላሲ ከየት ቤተ እምነት ነው? ክርስቲያን ነው። ክርስቲያን ስትል ክርስቲያን በቂ ካቶሊክ ነው? አይ ክርስቲያን በሚለው ይገልጸኛል ብዬ አስባለሁ። አይገልጽም። የት ነው? ይገልጸኛል ብዬ አስባለሁ። እኔ ለራሴ የራሴን ነው የምነግርህ።
ክርስቲያን መደበቂያ ነው ብራዘር። ኬት እኮ አሁን ለምሳሌ ዶግማ እኔ ክርስቲያን ራሴን ክርስቲያን ብዬ ነው የምገልጽ። ካቶሊክ ነህ? ኖ ክርስቲያን ነኝ። አይሰይድ በኢየሱስ ክርስቶስ አምናለሁ፣ ክርስቲያን ነኝ። እሺ ክርስቲያን የሚባል እሺ አንድ የሃይማኖት ድርጅት አለ የምታውቀው? እኔ ያለሁ አምናለሁ። እኔ ለምሳሌ ድርጅት እኛ አሁን ግለሰብ እዚህ ጋር እንትን ለማድረግ አይደለም እዚህ ጋር ያለ ነው። ግለሰብ ለመሞገት አይደለም ያለ ነው። እኔ አሁን ስለ አንተ አመለካከት ዊ ዶንት ኬር አባውት ገና ምን እንደሆነ እንኳን ከአንተ ውጪ የሚያምን ሰው ከሌለው ገና እንደ ቤተ እምነት እንኳን ያልቆምክ ሰው ነህ ማለት ነው። አሁን የምናወራው ቤተ እምነትን ነው። እንደ ቤተ እምነት የአንተ ቤተ እምነት ከየትኛው ጋር ነው አላይን የሚያደርገው? ከየትኛውም ቤተ እምነት ሳይሆን እኔ ክርስቲያን ነው ራሴ ብዬ የምገልጸው እያለሁ እና ከአንዱ ቤተ እምነት ውስጥ ሙሉ የማልወስደው ሊኖር ይችላል፣ ከሌላኛውም ወስደው ሊኖር ይችላል። ነሰሰር ሊምጥለው ምናምን እያልኩ አልገልጽልህም። ክርስቲያን ነኝ፣ ራሴን ክርስቲያን ብዬ ነው ገልጸው ነው። ገና ራስን የቱ ጋር ማድረግ እንዳለብህ ስላልወሰንክ አንተን ቁጭ ብለህ ነው መስማት ያለብህ እኮ። ጥያቄ መጠየቅ እችላለሁ፣ ግን ሰው ሲረዳ ነው የሚያምነው አይደል? ከተረዳ ነው የሚያምነው ብዬ አስባለሁ። አሁን ያለ ለምሳሌ እሺ ተጠምቀሃል? እኔ በልጅነቴ ተጠምቄያለሁ። በስንት ጊዜ? በስንት ጊዜ እርግጠኛ አይደለሁም፣ እሱን አላውቀውም። 40 ቀን ነው የሱ። አሁን እኔ ራሴን ነኝ ብዬ የምገልጸው ነገር በቂ አይደለም ማለት ነው። ማለት ስላፈርክበት ነው። ቤተ እምነት ስለማፍርበት አይደለም፣ እርግጠኛ ሆኜ ነው ስለምታፍርበት ነው ብራዘር። ስለማፍርበት አይደለም። እሺ አንድ ጥያቄ ልጠይቅህ። የማታፍርበት ከሆነ ሰው ቤተ እምነት ይኖረዋል አይደል? የሆነ ራሱን አለኝ ነው የሚያደርግበት አለው። ያንን ቤተ እምነት መናፈር ከፈራ አፍሮበታል ማለት ነው። እኔ አሁን የሆንኩትን አፍሬ አይደለም። ለምን ብሌም ታደርጋለህ? ራሴን ክርስቲያን ብዬ ነው የምገልጽ። ክርስቲያን ለምሳሌ ችግር የለም። ማርያም ታማልዳለች ብለህ ታምናለህ? እኔ ለምሳሌ አላውቅም። እሱን መማር እፈልጋለሁ። ገና ገና አያውቅም። ማርያም ታማልዳ ታማልዳ አያውቅም። በቃ አንተ አሁን ቁጭ ብለህ ነው ገና መስማት ያለብህ። እሺ መጠየቅ እችላለሁ። ገና ቁጭ ብለህ መጠየቅ እችላለሁ። ሰው አይደለም ጠይቆ ሲማር ነው አይደል የሚያውቀው። ስለዚህ መጠየቅ እችላለሁ። እኔ ለምሳሌ ብታስረዳኝ። ወንድምነት እንደዚህ እንረዳቸው። አሁን ብዙ ኦርቶዶክሳውያን በሃይማኖታቸው እያፈሩ ነው እና ገልጠው መናገር አይፈልጉም። ተሸማቀቁ እኮ በመጽሐፍቶቻቸው በመምህራኖቻቸው አባቶቻቸው ከላይ የሚሉትን እና አይ ቲንክ እንደዚህ አይነት ነገር ያለው ይመስለኛል ያልኩት ይሄ ወንድም ማለት ነው። እንደዛ አይደለም። አንደኛ እኔ ልጠይቅህ የገባው የጥያቄ ፋላሲ ያለ ስለመሰለኝ ነው። ሪስፔክትፉሊ ነው የጠየኩህ። ከዛ ውጭ እኛም ሪስፔክትፉል ነው የምናወራው። እንሰጥሃለን። የተጠመከው በህፃነት ነው አይደል? አንድ ነገር ልንገርህ አይደለም ከሱ በፊት የተጠመቀው በህፃነት። እኔ አሁን አንተ ለምሳሌ ስትወያይ አንተ በምትፈልገው መንገድ ነገሮች እንዲሄዱ ወደ አንተ ትዊስት ካደረግካቸው ውይይት አይሆንም ማለት ነው። እኔ አሁን ልረዳ ነው። እኔ ጠየቅኩ በህፃንነት ተጠምቀሃል ወይ ነው ያልኩህ። በህፃንነት አንተም ተጠምቀህ ይሆናል። ለምሳሌ የኔን አንተ ለምን ተው ትለኛለህ? ተምረህ ነው አንተ ለምሳሌ አውቀህ ነው ያመንኸው ወይስ አምነህ ነው ያወቅኸው? ይህን ጥያቄ ልትመልስልኝ ትችላለህ? አንተ በህፃንነት ተጠምቀሃል ወይ? ክርስትናም በለው እስልምናም በለው ዝም ብለህ እምነት በአጠቃላይ የደደቦች አስተሳሰብ ነው በአጠቃላይ የምነግርህ በዚህ አጋጣሚ። ስለዚህ ግን ገባህ አይደለ? አንተም ደደብ ነህ ሁሉ። እሺ ሶሪ አገልግሎት ጀምረሃል። እሺ ሶሪ ስላቋረጥኩ። ማይክን ክፈተው። እሺ እያገለገልከን ስለነበር አላወኩም ነበር። እሺ ቀጥል። ማይኩን ክፈተው። ሶሪ በቃ ለምድ ተገፈፈ ማለት ነው። ለምድ ተገፈፈ ማለት ነው። እንደዚህ ነው እንግዲህ ከላይ እስከታች ቤቱ ሪፖርት አለው ወንድምነት። አይ ቲንክ እዚህ ያለው ሰው ይሁን ሪፖርት የሚያደርገው ከሌላ ቦታ ይሆን አይዶ ነው። የሆነ ቦታ ላይ አስቀምጠውታል። ቴንኪ ወገኖች 22,000 አድርሳችሁታል። ወደ 500,000 ደርሷል። ታብታቡ ትንሽ ቢቀጥል ደስ ይለናል። እንግዲህ ጩኸት በዛ። ምንድነው ጉዳዩ ካላችሁ ለዘመናት የተሰበከ ውሸት እየፈረሰ ሆነ ማለት ነው።
ሁሉም ከየአቅጣጫው መጥቶ የሚጮሁ መጽሐፍ ቅዱስ የማያጸድቅላቸውን ቁርባን ያድናል፣ ጥምቀት ያድናል እያሉ ይሉናል። ኢየሱስ ያድናል ብሎ መባሉ መሰበኩ ቀረና ውሃ ያድናል ይላሉ። በውሃ የዳንም ትውልድ የለም፣ የሚድንም ትውልድ የለም። ወንድሜ የሐዋርያቱ ስብከት ኢየሱስ ያድናል እንጂ ጥምቀት ያድናል አልነበረም። ኦኬ ጥምቀት ኢየሱስን ቀዳሚ አድርጎ ከመጣ ውሃ ነው በቃ። ምንም የማትድንበትም ምንም የማትልበትም። ስለዚህ ያን ነው ያለነው። ተባረኩ። ወንድምነት በጣም ነው ሪፖርት ያለው ቤቱ ላይ ወገኖች። ወንድምነት ቅድም እኮ እያወራው ከላይ ያልሰማ እና ገስት ደግሞ ሪኩዌስት ድጋሚ ይልካልና የሆነ ነገር እንዳለ ያስታውቃል። ታፕታም 1 ሚሊዮን አለው። አሁን ስሜቱን አታየው? ቫይቡ እኮ ተቀይሯል። ቫይቡ እኮ ተቀይሯል። በአንደበታችሁ ከተሳደቡ በእጃቸው ምን ሊሰሩ እንደሚችሉ እኮ በጣም ግልጽ ነው። ምናልባት አንተ ትከፍታለህ ቤት? አይ አሁን አልከፍትም። ኦኬ ኦኬ። በቁርባንና በጥምቀት ይዳናል ብላችሁ የምትሉ ሰዎች ካላችሁ ከየትኛውም ቤተ እምነት ነው ወገኖች። ከቻላችሁ 1 ሚሊዮን እናስገባው። ታብታቡን ፕሊስ። ሀንዬ ተባረኪ። እቺ የቲክታክ ሳይኗን የምሰጡ እህቶችና ወንድሞች ጸጋ ይብዛላችሁ። እሱ ጥሩ ይለውጠዋል ብዬ አስባለሁኝ። ተባረኩ። ካላችሁ ግን ገስት ልትልኩን ይችላሉ። እህትየው የምትይው ነገር ካለ ማለት ትችላለሽ። ጸጊ ቴንኪው። አንቺም የቲክታክ ሳይኗን ስለምትሰጭን። ኧረ ችግር የለም ኤርምዬ። አይ እኔ እንኳን ማለት የምፈልገው ዛሬ ምን እንደሆነ ታውቃለህ ኤርምዬ? ምናቸውን ነው ግን የነካችኋቸው? ተንጫጩ እኮ። እኔ አሁን ምን እየገባኝ እንደመጣ ታውቃለህ? ይሄ የድሮ ፕሮፓጋንዳ አልሰራም። ይሄ ገንዘብ ከላይ ይወርድላቸዋል ምናምን የሚባለው ፕሮፓጋንዳ ያ አልሰራም። በቃ አሁን እሱ ፈርሷል። ለምን? በግልጽ በቲቪም ስለመጣን ማለት ነው። ስለዚህ አሁን ያላቸው እድል ምንድን ነው? እኔ መካነ ኢየሱስ ነበርኩኝ ወይም ደግሞ እኔ መሰረተ ክርስቶስ ነበርኩኝ፣ በቃ ውሸት ስለሆነ ጥዬ ወጣሁ። እቺ አዲሷ እንትን ነች። አዲሷ ፕሮፓጋንዳ እሷ ናት። እና ሰው መጥቶ እኔ መሰረተ ክርስቶስ ነበርኩኝ ተመለስኩኝ ምናምን ሲል እኔ በቃ በጣም ነው የሚያስቀኝ ኤርምዬ። በቃ አዲስ ፕሮፓጋንዳ ስለሆነ ማለት ነው። እና እቺ አዲሷ እንትን ነች፣ ትሬንዷች ነች። ሲጠየቁ ደግሞ ያው እንዳለ የሚያዙበት ማለት ነው። ያው ነው። ተባረኩ። ቴንኪው ቤኪ፣ ተባረክ። ሁላችሁም ቴንኪው፣ ጸጋ ይብዛላችሁ። ቤኪ ሰላም በል። የምትለውም ካለ ማለት ትችላለህ። ገስት መላክ የምችሉ ሰዎች ካላችሁ በቅዱስ ቁርባን ወይ ደግሞ በጌታ እራት፣ በእነሱ አማርኛ ቅዱስ ቁርባን ብሎ የሚለው ልጥራላቸው። በጌታ እራት ወይ በጥምቀት ሰው ይድናል ብላችሁ የምታምኑ መጽሐፍ ቅዱስ እንደዚህ የሚያስተምረውበት ቦታ ካለ መታችሁ ልትነግሩን ትችላላችሁ። ጴንጤ ተሳስታችኋል እና በስተታችሁ እኮ እየጠፋችሁ ነው ብላችሁ ካላችሁን እስቲ የተሳሳትንበትን ኑና ንገሩን። ይኸው እንግዲህ መጽሐፍ ቅዱስ ያነበበና መጽሐፍ ቅዱስ ያላነበበ የአምላኩን ቃል የሚያውቅና የአምላኩን ቃል የማያውቅ ማን እንደሆነ ይለይ። ሜዳው ይኸው፣ ፈረሱም ይኸው። ኑ ግቡ። ጥምቀት ያድናል ብላችሁ የምትሉ ከአራቱም አብያተ ክርስቲያናት ነው የጥሪ ያልኩት። ቀደም ከመካነ ኢየሱስም ገብተዋል 2-3 ወገኖች ተነጋግረናል። ቆንጆ ውይይት ነበረ ማለት ነው። በጥምቀት ይዳናል ብሎ የሚል ሰው ጥምቀትን ሰባኪዎች ኢየሱስ ተረሳና ጥምቀት ያድናል ይባላል። የእግዚአብሔር ልጅ ያድናል። በቃ ኋላ ቀር ዘመኑ ያለፈበት አይነት ስብከት ሆነ አይደል? አታደርጉትም። ውሃችሁን ከእጃችሁ ላይ ነው የምንደፋው። ጌታ ኢየሱስ ምስክር ነው። እኔ ብቻዬን አቆማችኋለሁ ከጌታ ጋር። ጥምቀት ያድናል፣ ቁርባን ያድናል ብለህ የምትለኝ ሰውዬ ከየት ነው ያመጣችሁት? የትኛው ሐዋርያ ነው የጻፈው? አንተ ወይስ ከቁርአን ሱረቱ አልበቅራ ላይ ነው ያነበብከው? ከመጽሐፍ ቅዱስ ከሆነ እና ከ27ቱ ቅዱሳት መጽሐፍ ታሳዩን።
ከ39 የብሉይ ኪዳን መጽሐፍትም አሳዩን። ከ66ቱ እስትንፋሰ እግዚአብሔር ካለበት መጽሐፍ ቅዱስ ማለት ነው። እኛ አባቶቻችን የምናውቀው ኢየሱስ ያድናል፣ ኢየሱስ ጌታ ነው እያሉ ሲሰብኩ ነው። አንተ መጠመቅህን እንኳን እርግጠኛ ባልሆንክበት ጥምቀት ያድናል ብለህ ስትል ነው እኔ ሳቄን የሚያመጣው። መጠመቅህን እኮ እርግጠኛ አይደለም። በ40 ቀኔ ተጠምቄ አምኜ ተጠምቄ ድኛለሁ ብለህ ስትለኝ በጣም በእውነት እንዳንተ በ21ኛው መቶ ክፍለ ዘመን የሚያስቀኝ ትውልድ ሌላ የለም። በ40 ቀኔ አምኜ ተጠምቄ ድኛለሁ